ውድ ወንድሞቻችን የሳምንቱ ከኛ ጋር የመጽሐፍ ቅዱስ ጥናት የምታጠኑ ወንድሞችና እህቶቻችን እንዴት ናችሁ? ይህ በየሳምንቱ የሚተላለፍላችሁ የመጽሐፍ ቅዱስ ጥናት ነው። ከዚህ ከዋሽንግተን ከሚገኘው ከሰባተኛው ቀን አድቬንቲስት ቤተክርስቲያን ነው ይህንን ፕሮግራም እናስተላልፍላችሁ። ላለፉት 6 ሳምንታት ስናጠና የነበረው ትምህርት ከእግዚአብሔር ጋር ያለንን ግንኙነት ማሳደግ በሚል መሪ ርዕስ ስር ሁላችንም ለ6 ሳምንት በአንድ ስናጠና ነበር። በዚህ ውስጥ ደግሞ እግዚአብሔርን በክርስትና ሕይወታችን ውስጥ እንዴት እያደግን ወደ እግዚአብሔር እየቀረብን ለክብሩ ደግሞ በሚሆነው መንገድ ሕይወታችንን መምራት እንደሚገባን የሚያስተምሩ ትምህርቶች ነበር የምንከታተለው እና ባለፈው የዛሬ 8 ትምህርታችን 7ኛው ትምህርት ነው የሚሆነው እና ተግባራዊ ጸሎት በሚል ርዕስ ነው የምናደርገው። ዛሬም እንግዲህ እንደተለመደው ከኔ ጋር ሆነው የሚያጠኑ 2 ወንድሞች አሉ። ሁለቱንም ታውቃችኋቸዋላችሁ። በሙሉ ስማቸው ላስተዋውቃችሁ። ወንድም በፈቃዱ መሸሻና ወንድም ወረታው ብርሃኑ ይሆናሉ። እግዚአብሔርን ደግሞ ለእነዚህ 2 ወንድሞች እጅግ አድርጌ አመሰግናለሁ። እንግዲህ የእግዚአብሔር መንፈስ ከኛ ጋር ሆኖ የዛሬውንም ጥናት እንዲባርክልን በጸሎት ፕሮግራማችንን እንጀምራለን። ራሳችንን ዝቅ ስናደርግ ወሬ በጸሎት ትመራናለን። እሺ እንጸልይ። በዘላለማዊ ፍቅርህ የወደድህን ፈጣሪያችን፣ ሰሪያችን፣ አዳኛችን ጌታ ኢየሱስ ክርስቶስ እናመሰግንሃለን። እንደገና በዚህ ማለዳ በአንድ ላይ ከቃልህ ለማጥናት እንድንሰበሰብ ፈቃድ ስለሆነ ሁኔታዎችን ስላመቻችህልን መንፈስ ቅዱስ ዘወትር እንደምናደርገው በዚህ ፕሮግራም አንተን እንጋብዝሃለን። አንተ መገኘት ከሁሉም በላይ አስፈላጊ ነው። መሪው፣ ተናጋሪው፣ አስተማሪው አንተ ሁን፣ ስለ ስም ስትል አሜን። ያለፈው ሳምንት እንግዲህ የጀመርነው ርዕስ ነው ዛሬ የምንቀጥለው እና ስለ ጸሎት ሁለቱንም ሳምንት የምናጠናው። ሳለፈው ሳምንት ርዕሱ የጸሎት አርበኞች ወይም ጸሎት ተዋጊዎች በሚል ርዕስ ነው የነበረው እና በዛ ውስጥ የተማርነውን ትንሽ ሀሳብ ልስጥበት እና ከዛ በኋላ የዛሬውን ጥናት ቀጥታ እንገባለን። እና ባለፈው ሳምንት አንድ ነገር ያየነው ነገር ምንድን ነው? ስለነ ዳንኤል አንስተን ስንነጋገር ነበርና በተለይ ዳንኤል በቀን 3 ጊዜ በአምላኩ ፊት ሲጸልይ እንደነበረ መስኮቱን ከፍቶ ወደ ኢየሩሳሌም ማንንም ሳይፈራ፣ ይሄ ደግሞ የዘውትር ልምዱ እንደነበረ ተመልክተናል። እና ዳንኤል የነበረበትን ዘመን ከራሳችን ዘመን ጋር እናስተያይ ካል አንዳንድ ጊዜ እኔ የባሰ ዘመን መስሎ ነው የሚሰማኝ። ምክንያቱም እግዚአብሔርን በማያምን ሕዝብ መካከል መንግስት መካከል ነበር ያለው እና በጣም አስቸጋሪ ነበር እና በዛ ላይ በተለይ አንድ ንጉሱ ያወጣው አዋጅ ነበረ በማህተም የተደገፈ እና በዛን ጊዜ ዳንኤልን ሕይወቱን የሚያስጠይቅ ነበር እና በአጠቃላይ አምልኮ የተከለከለበት ማለት ይቻላል። እና በዛ ጊዜ ውስጥ ዳንኤል ግን አልፈራም እና እግዚአብሔርን አምላክ አስቀድሞ ለሕይወቱ ሳይሳሳ የመጣ ይምጣ ብሎ መስኮቱን እንደገና ከፍቶ፣ እኛ ብዙ ጊዜ ምንድን ነው የምናደርገው? እንደዚህ ያለ ነገር ቢመጣብን ሜቢ መስኮታችንን ዘጋ ይሆናል። ግን እሱ መስኮቱን ከፍቶ በእግዚአብሔር ፊት ተንበርክኮ ሲጸልይ እንመለከታለን። በዛ ምክንያት የመጣበትን ነገር በአናብስት ጉድጓድ እስከ መወርወር እንደደረሰ አይተናል። ግን እግዚአብሔር ልክ መዝሙር 23 ላይ አንዳንድ ቃል አለ የምወደው፣ ራሴን በዘይት በጠላቶች ፊት ለፊት በዘይት ቀባ እንዳለው ዳንኤልን ከአናብስት ጉድጓድ አውጥቶ ጠላቶቹን አናብስት ጉድጓድ ውስጥ እንዲገቡ ሆነው ዳንኤልን ግን ከፍ ከፍ እንዳደረገው እግዚአብሔር
ተመልክተናል። እንግዲህ በእግዚአብሔር ላይ መታመን እንዴት መልካም እንደሆነ ነው በዛ ውስጥ የተመለከትነው። ሌላው ያየነው ነገር ምንድን ነው? እንዴት አድርገን መጸለይ ያለብን በሚለው ርዕስ በተለይ ስለ ተንበርክኮ ስለ መጸለይ አይተን ነበር እና በዛ ውስጥ ለምን ተንበርክከን እንጸልያለን የሚለውን ሳስብ ነበር እና እኔ በተለይ አሁን እዚህ ሀገር ሰዎችን ለመያዝ ሲፈልጉ እንግዲህ ምንድን ነው የሚያደርጉት? ምንድን ነው ተንበርከኩ ይሏችኋል። እንደገና በሆዳችሁ ያስተኛችኋል፣ እጃችሁን ወደኋላ አድርጋችሁ ብለው ያስሯችኋል። እና በዛ ውስጥ የምትመለከቱት ምንድን ነው? የሚያስሯቸው ሰዎች ኃያል ሆነው እነዚህ ሰዎች ግን ያላቸውን ኃይል በሙሉ ለሚይዟቸው ሰዎች ሲያስረክቡ ነው የምንመለከተው። እና በመንበርከክ ውስጥ እያለን ያለ ነው ብዬ የማስበው እግዚአብሔርን ከፍ ከፍ አድርገን ህይወታችንን እንግዲህ አንተ ውሰደው፣ አንተ የተሻለውን ነገር ታውቃለህ ብለን ማንነቱን አውቀን ነው እንግዲህ በእግዚአብሔር ፊት ብዙ የምንዘቅዝቅ ራሳችንን ዝቅዝቅ የምናደርገውና በዛ ውስጥ ብዙ ነገር የተማርኩበት እና ዳንኤል ተንበርክኮ ጸልሏል። ጌታችን ኢየሱስ ክርስቶስ እንኳን ለአባቱ ተንበርክኮ ጸልዋል። ጴጥሮስ ተንበርክኮ ጸልዋል። እና በዛ ውስጥ ክርስቶስም ራሱ ደግሞ ሳናቋርጥ መጸለይ እንደሚገባን፣ ሌላው ስለ ሄኖክ አንስተን ሄኖክ አካሄዱን ከእግዚአብሔር ጋር እንዴት እንዳደረገ በዛ በመጥፎ ጠማማ ዘመን እየወጣ እግዚአብሔርን ቃል ሲናገር እንዴት ነበረ። በየትኛውም በማንኛውም ስፍራ ከእግዚአብሔር ጋር መጓዝን ተምረናል። እና በመጨረሻ የተመለከትነው ነገር ደግሞ ምንድን ነው? ስለ ሙሴ ነው። ሙሴ በተለይ የምልጃ ጸሎት ብለን የምናስበው ሙሴ እኔ ይገርመኛል። ሁሌ የሚገርመኝ ነገር ምንድን ነው? ሙሴ የእስራኤል ልጆች በድለው 40 ዓመት በበረሃ እንዲያሳልፉ በተነገራቸው ጊዜ ሙሴ አንድም ቦታ በእግዚአብሔር ላይ ኮምፕሌን ሳያደርግ ለምን እነሱ ባጠፉት እኔ እንኳን አላለም። 40 ዓመት ከዛ ህዝብ ጋር እየመራቸው እንደሄደ በበረሃ ውስጥ እንመለከታለን። እና በዛ ውስጥ በጣም ብዙ ነገር ነው የምማረው። እና በመጨረሻ ደግሞ ለእነዚህ ህዝቦች በዛ ዘመን ውስጥ ባሳለፈው ነገር ውስጥ ሁሉ እየጸለየ እግዚአብሔር እንዲታደጋቸው እየጸለየ፣ በአጠቃላይ ሙሴ ህይወቱን በሙሉ ያሳለፈው ለሌሎች ሰዎች ነው። እና ክርስቶስ ኢየሱስ ክርስቶስ ምሳሌ ነው የሚባለው ሙሴ በዚህ ምክንያት ነው ብዬ ነው የማስበው። እና ስለዚህ እኛም ለሌሎች እንዴት አድርገን መጸለይ እንደሚገባን ከኛ ውጭ ወጥተን ልንጸልይ እንደሚገባ ተመልክተናልና ግሩም ስለ ጸሎት እንግዲህ ግሩም የተነሱ ሀሳቦች ነበሩ እና ዛሬ 7ኛውን ትምህርት የምናጸናው እና ተግባራዊ ጸሎት የሚል ርዕስ ነው ያለው። እንግሊዝኛው ፕራክቲካል ፕሬየር ይላል። መግቢያ ጥቅሱን አነብላችኋለሁ። እንደዚህ ይላል መግቢያ ጥቅሱ በመዝሙር 62 ቁጥር 8 ላይ የህዝብ ማህበር ሁላችሁ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱ፣ እግዚአብሔር ረዳታችን ነው ይላል። እና እንግዲህ በእርሱ ልንታመን ልባችንን ምንም ነገር የምንታመነውን ሰው ብዙ ጊዜ ወይም እግዚአብሔርን ስንታመን ምንም የምንደብቀው ነገር የለም። ያለንም በልባችን ውስጥ ያለውን ነገር በሙሉ እሱ አስቀድሞም ስለሚያውቅ ያለንም በልባችን ውስጥ ያለን ሁሉ ልናፈስ እንደሚገባ፣ ለምን እሱ ረዳታችን እሱ የመጨረሻ ሁለንተናችን ስለሆነና በዚሁ በምናጠናው መጽሐፍ ላይ የተጠየቁ ጥያቄዎች አሉና እነሱን ጥያቄዎች በተለይ ለግል የተጠየቁ ጥያቄዎች ሲኖሩ እነሱን ላንብባቸውና እንደዚህ ይላልና እኔ በራሴ ያስቀምጨዋለሁኝ። የጸሎት ህይወታችን እንዴት አይነት ነው? በቀን ስንት ጊዜ እንጸልያለን? እንዴትስ በሆነ መንፈስ ነው እየጸለየን ያለ ነው? በዘልማድ ነው የምንጸልየው ወይስ በማስተዋል በመረዳት ነው እየጸለየን ያለ ነው? እና ለመሆኑ ደግሞ መጨረሻ ላይ የሚጠይቀው ጥያቄ አለ። የመጸለይ ፍላጎታችን እና ጉጉታችን እንዴት ነው ያለው? ዳው መጸለይ ስላለብኝ ብቻ ነው የምጸልየው ወይስ ዳው እግዚአብሔር እናፍቄ
ከእሱ ጋር ጊዜ ለማሳለፍ ፈልጌ ነው እየጸለይኩ ያለሁት እና እነዚህን ጥያቄዎች ሳስባቸው ከራሴ ህይወት ጋር ስመለከታቸው እንደው ሰማይ ከምድር እንደሚራራቅ ነው የሆነብኝ እና ከባድ ጥያቄዎች ናቸው እና በጸሎታችን ጊዜ ሌላው ይህንን አድርግልኝ፣ ይህንን ስጠኝ ብቻ እያለን ነው የምንጸልየው ወይንስ ምንም እግዚአብሔርን ሳንሸነግል በእውነት ላይ ተመርኩተን የልባችንም ጥያቄ እያቀረብን እያመሰገን ነው የምንጸልየው እና አንዳንድ ጊዜ እግዚአብሔርንም እያመሰገን ስንጸልይ እንዳው ለፎርማሊቲ የሚሆንበት ጊዜ አለ እና እውነተኛ ምስጋና እያስተዋልን እግዚአብሔር ስላደረገልን ነገሮች መለስ ብለን እያሰብን ልንጸልይ እንደሚገባ ያስተምረናል እና ጸሎት እንግዲህ ከአምላካችን ጋር የምንገናኝበት መንገድ እንደሆነ የምንቆራኝበት መንገድ እንደሆነ አንድ ምሳሌ እዚህ ላይ የተጠቀሰው ነው። ምንድነው? ቅርንጫፍ ከወይን ግንዱ ጋር ካልተጣበቀ እንደሚደርቅ እኛም ደግሞ ከግንድ ከሆነው ከኢየሱስ ጋር ካልተጣበቅን በቀር በጸሎት እንደርቃለን እና ኢየሱስ እንግዲህ ዘውትር ያለማቋረጥ እንድንጸልይ የሚያሳስበን ለዚህ ነው። እንግዲህ የሰማይ አባታችን ዝም ብሎ አይደለም፣ ድምፃችንን ለመስማት የሚጓጓ የሚናፍቅ አምላክ ነው ያለና ጸሎታችንንም እንደ ፈቃዱ ለእኛ እንደሚበጀውና እንደተሻለው መንገድ አድርጎ ነው እግዚአብሔር ለእኛ ሁል ጊዜ ጸሎቱን የሚመልሰውና ሌላው ደግሞ በራሱ ጊዜና በራሱ ሰዓት ነው ጸሎታችንን እግዚአብሔር ሊመለስልን የሚፈልገው እና ዛሬ እንግዲህ በዚህ ዙሪያ ትንሽ ዘርዘር አድርገን ባለፈው ሳምንት ከተማርነው ላይ ጨምረን ከመጽሐፍ ቅዱስ ውስጥ ከተጻፉልን ሰዎች ልምድ ተነስተን እንዴት መጸለይ እንዳለብን አብረን እናጠናለን ማለት ነው። ወደ ክፍል ስመጣ በፍቄ ከአንተ ልጀምርና እንግዲህ ወደ ክፍል ላይ አንደኛው የተጠቀሰው ኤልያስ ነውና እንግዲህ ኤልያስም የነበረበት ዘመን ክፉ ዘመን ነበር እና ኤልያስ እንዴት ያለ የጸሎት ሰው ነበረ። ስለ ኤልያስ እናስብ፣ ስለ ጥንካሬው፣ ስለ ድፍረቱ እስከምን ጥግ ድረስ ነበር የሄደው እና ብዙ ጊዜ የምረሳው ነገር አለ። እንግዲህ ኤልያስ እንደኛው ሰው ነበረ እና ከእርሱ ህይወት ምን እንማራለን ብለህ በዚህ ክፍል ውስጥ እግዚአብሔር ያስተማረን ነገር ለአንተ ጊዜ ልሰጥ እፈልጋለሁ። እሺ፣ ያው ቅድም በደንብ እንደገለጽከው ይሄኛው የሰባተኛው ሳምንት በተለይ የተሰጠው አርዕስት ተግባራዊ ጸሎት የሚል ሀሳብ አለው እና ይህንን በምናይበት ጊዜ ምናልባት ተግባራዊ ያልሆነ ጸሎት አለ ወይ የሚል ሀሳብ ሊያጭር ይችላል። ከሆነስ ተግባራዊ ያልሆነ ጸሎት ካለስ እሱስ ፋይዳው ጠቀሜታው ምንድን ነው? ወይስ የኛ ድክመት ነው ተግባራዊ እንዳይሆን የሚያደርገው የሚለውን ነገር ማየት የሚቻል ይሆናል። ግን አሁን በተለይ በዚህኛው ክፍል በእሁዱ ክፍል በተለይ ስለ ኤልያስ ስለሆነ የሚያወራው ኤልያስን ከመንገር አያይዞታል። በችግር ውስጥ መጸለይ እንግዲህ ኤልያስ እንግዲህ በችግር ውስጥ እንደጸለየ እንመለከታለንና ይሄንን ስንመለከት እንዲያው ሰው ሲቸግረው ብቻ ነው መጸለይ ያለበት ወደሚለው ነገር ሊወስደን ይችላል። ምክንያቱም ብዙ ጊዜ አይታችሁ ከሆነ ከወዳጆቻችሁ ጋር ድሮ ወዳጆቻችሁ ከነበሩ ሰዎች ጋር የምትራራቁት አሁን ተራረቃችሁ ያላችሁን ወዳጆቻችሁን ስትመለከቱ እንዴት እዚህ መራራቅ ላይ እንደደረሰ ስትመለከቱ ወደ ኋላ ሄዳችሁ ታዩት መጀመሪያ ማለት በየጊዜው የምትገናኙ የምታወሩ ነበራችሁ። ቀስ በቀስ በሳምንት ወይም በሁለት ሳምንት በወር ግንኙነቱ እየላላ ይሄዳል። መገናኘቱ ማውራቱ አብሮ በስልክም ቢሆን ስልክ መደዋወሉ እየቀነሰ ይመጣና
እየቆየ ሲሄድ መረሳሳት ይመጣና ቶታሊ ዲስኮኔክትድ ትሆናላችሁ ከሰዎቹ ጋር ማለት ነውና ጥሩ ወዳጅነት ማለት አብሮ በየትኛውም ጊዜ አብራችሁ የምታወሩ በደስታውም በሐዘኑም ኤኒ ታይም አብራችሁ ብዙ ጊዜ ባገኛችሁ ጊዜ ከነሱ ጋር ኮሙኒኬት የምታደርጉ ከሆነ ወዳጅነታችሁ የጠነከረ ይሄዳል። ግን ግንኙነታችሁን ካቆማችሁት እየቆየ ቶታሊ ትለያያላችሁ እና እስካሁን አሁን የተለያያችኋቸውን ሰዎችም ራሱ ዞር ብላችሁ ብትመለከቱ እንዴት ነው እዚህ የደረስኩት ብላችሁ ብታስቡት በአካል የምትገናኙ ከነበረ ከዛ በኋላ ወደ ስልክ ይቀየራል። ስልኩን መደዋወሉ ይቀርና እየቀረ ይመጣል ማለት ነው እና ከእግዚአብሔርም ጋር ያለን ግንኙነት እንደዛ መሆን ሲገባው በችግራችን ጊዜ ውስጥ ብቻ ነው ወይ እግዚአብሔርን? ምክንያቱም ወዳጆቻችሁም ደውላችሁላቸው አውርታችሁላቸው የማታውቁ ሰዎች ድንገት ችግር ቢደርስባችሁና ለችግራችሁ እንዲደርሱላችሁ ብትጠይቋቸው ምን አይነት መልስ ይኖራቸዋል? ከወዳጆቻችሁ ሁሉ ጊዜ ከምታገኙአቸው አይነት ተመሳሳይ መልስ ታገኛላችሁ ወይ? ወይስ እናንተን ትዝብት ውስጥ አይከታችሁም ወይ? ዛሬ ሲቸግረው ነው እንዴት እዚህ ያልኩት ይባላል አይደል እንዴ? እና በችግራችን ወቅት ብቻ ነው ወይ እግዚአብሔርን የምናስበው? ኤልያስስ በችግሩ ወቅት ብቻ ነው ወይ እግዚአብሔርን ያሰበው ወይ ወደሱ የቀረበው የጸለየው? እንግዲህ ጸሎት ስንል ከእግዚአብሔር ጋር ማውራት ነው፣ ከእግዚአብሔር ጋር ግንኙነት ነው። ግንኙነቱ ደግሞ ወዳጃችን ስለሆነ ፈጣሪያችን ስለሆነ ስለሚወደን በቃ ወዳጃችን ነው። ስለወደደን እንደ ወዳጅ ህብረት እናደርጋለን። እግዚአብሔር እኮ እኛን ሲፈጥር ከኛ ጋር ህብረት ለማድረግ ፈልጎ ነው አይደል? በቃ ከኛ ጋር ህብረት ማድረግ ፈለገ። በቃ ከኛ ጋር ፌሎሺፕ ይፈልጋል እግዚአብሔር እኛን እንደ ጥሩ ወዳጅ አድርጎን ማለት ነው ቆጥሮን ይፈልጋል። እኛ ግን እንግዲህ ከጊዜ በኋላ ጥቅመኞች ሆነን ከጥቅመኝነታችን የተነሳ ሲጀግረን ብቻ ነው የምናለቃቅሰው። በተሟላልን ጊዜ ወደ እርሱ አንቀርብም። ግን ያም ቢሆን እግዚአብሔር በችግራችን ወቅት ስንጠራው አይ ያን ያልጠራኸኝም ብሎ እንቢ የሚል አምላክ አይደለም። ስለዚህ እዚህ ጋር ኤልያስንም ስንመለከት በጣም ከፍተኛ ችግር ውስጥ ራሱን በራሱ ላይ ሞትን እስከ መፍረድ አይደል? በራሱ ላይ ሞትን እስከ መፍረድ ድረስ የወሰነበት ጊዜ እንመለከታለን። ምክንያቱም በዙሪያ ያሉትም ራሱ የከዱት ይመስለኛል። በተለይ በአንደኛ ነገሥት እዚህ ላይ የተጠቀሰው አለ። በአንደኛ ነገሥት ምዕራፍ 19 ቁጥር 1 እስከ 18 ላይ ያለው ሐሳብ አለ። ግን ወደ ላይ ትንሽ ከፍ ብለን 18 ላይ ስንመለከት ኤልያስ ምን እያለ ህዝቡን ሲጠይቅ እንመለከተዋለን። ኤልያስም ወደ ህዝቡ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ በአል ግን አምላክ ቢሆን እርሱን ተከተሉ አለ። ህዝቡም አንዲት ቃል አልመለሰለት። እንግዲህ ህዝቦች አሉ እንግዲህ በሁለት ሐሳብ ሆነዋል። እሱም ተቸግሯል እና ሚናችሁን ወይም አቅጣጫችሁን ለዩ እያለ ነው አይደል የሚነግራቸው። እኔ ከማመልከው ከእግዚአብሔር አምላክ ጋር ትሆናላችሁ ወይስ በአል ታመልካላችሁ እያለ ሲነግራቸው እነሱ ዝም አሉ፣ ምንም አልመለሱለትም ይላል። ስለዚህ ጥርጣሬ ያላቸው ማለት ነበር። ያው እሱም ከላይ ነው እስከ መቼ በሁለት ሐሳብ እያለ ነው አይደል የሚጠቅሳቸው። ስለዚህ በዛ ሁኔታ እነሱ ከሱ ጋር እንደሆኑ እግዚአብሔርን እንደሚያመልኩ አረኛ እግዚአብሔርን እናመልካለን የሚል ሐሳብ አለማንጸባረቃቸው ከሱ ጋር እንዳልሆኑ ፊል ያደርጋል አይደል? አንድ ነገር ስትናገሩ የናንተ ጋር ካልሆነ ዝም ካለ በዛኛው ሐሳብ የተወሰነ ተወስዷል ማለት ነው አይደል? የናንተን ሐሳብ ምንም አልገዛውም ማለት ነው። እናንተ ትክክል ነው የምትሉትን ሐሳብ አልገዛውም ማለት ነው። በዛን ጊዜ ብቸኝነት ይሰማችኋል አይደል? አንድ ሐሳብ ብቻችሁን እንትን ስታረጉ። ስለዚህ እሱም እንደዛ የተሰማው ይመስለኛል። በቃ ብቻውን እንደቀረ ወደ ታች ሞርደን ስንመለከተው ብቻዬን ቀረው ይላል አይደል እንዴ ራሱ እና ብቸኝነት ተሰምቶታል። ከዛ እንደገና እንደ ታሪኩን ስንመለከት ያው በዙሪያው ብዙ
ነቢያት ነን ባዮች የበዓል አምላኪዎች በብዛት ነበሩ እና በዛ ውስጥ ሁሉ ተከቦ ያን ነገር የማን አምላክ ነው ትክክለኛ አምላክ የሚለውን ለማረጋገጥ ትልቅ እንትን ይፈልጋል። ትልቅ ከረጅ ያስፈልገዋል። ትልቅ እርዳታ ያስፈልገዋል። እንግዲህ ከዚህ በፊት የተለማመደው ነገር ለዛ አቅም ሆኖለታል ብዬ አስባለሁ። መጨረሻ ላይም አስተውላችሁ ከሆነ የሱን መስዋዕት እንትን ካረገ በኋላ ውሃ አርጉበት አላቸው አይደል? ጨምሮ 3 ጊዜ ነው ያስጨመራቸው አይደል? ውሃ ማለት እንትኑ ለማሳየት ነው። ማለት አንድ ነገር እንዲደርቅ ነው የሚፈለገው እንዲነድ ከተፈለገ። እሱ ግን በተቃራኒው ያ ነገርም ቢሆን እግዚአብሔር አምላክ ያነደዋል ነው። የእምነቱን ጥንካሬ ነው። የደረቀ እንጨት አምጡ ሳይሆን እንደውም ውሃ ጨምሩበት ብሎ ውሃ ብዙ አስጨምሮ እግዚአብሔር ሲሰማውና ታላቅ ነገር ሲያደርግለት እንመለከታለን። ከዛ በኋላ እነዛ ነቢያቶች ሁሉ በበዓል ነቢያቶች የሆነውን ነገር እዛ ሐሳቡ ላይ አለ። ግን ከዛ በኋላ ምን ሆነ? ያን ሁሉ ያሳየውን አምላክ ካየ በኋላ እንደገና ምን ሆነ? ፈራ አይደል? ሲፈራ እንመለከተዋለን። እኔ ብቻዬን ቀረሁ እያለ ሲመለከት እንመለከተዋለን። ማናው እንግዲህ ኤልዛቤልም እንግዲህ ዛተችበት አይደል? ከዛ ምንድነው የሚለው በተለይ 19 ቁጥር 1 እና እስከ 3 ባነባቸው ኤልዛቤልም ኤልያስ ይህን ሁሉ እንዳደረገ ነቢያትን ሁሉ በሰይፍ እንደገደለ ለኤልዛቤል ነገሯት። ኤልዛቤልም ነገ በዚህ ጊዜ ነፍስህን ከነዚህ እንደ አንዲቱ ነፍስ ባላደርጋት ብላ እንደገደልካቸው እኔም ያንተን ነፍስ እንደነሱ አደርጋታለሁ ስትል እንግዲህ ምን ሆነ? ደግሞ ፍርሃት መጣ፣ ማለቃቀስ መጣ፣ መኮብለል መጣ፣ መሸሽ መጣ። በጣም ተጨነቀ። አሁን ይሄ እንደ ታሪክ ሆነን ስናየው ቀላል ይመስላል፣ ግን ተግባራዊ ሲሆን ግን እንዴት ፈታኝ እንደሆነ። ምክንያቱም ብዙ ነገር አርጋችሁ ብዙ ነገር ብላችሁ የሆነ ነገር ሲመጣባችሁ ደግሞ ትፈተናላችሁ፣ ትንቀጠቀጣላችሁ። አንድ መዝሙር አለ፣ በዓይኔ የማይታዩ ሰራዊቶች አሉኝ፣ ጠላቴን ከእግሬ ስር የሚያንጋልሉልኝ ብዬ ተናግሬ ለዓለም ዙሪያ ሁሉ አሁን ብንቀጠቀጥ ታዲያ ምን ይላሉ ይላል ደረጃ ሲዘምር ማለት ነው። እንደዛ ብለው ኤልያስም ልክ እንደዛ ነው ያለው። እናንተም አሁን እንደዛ ብላችሁ ተናግራችሁ እግዚአብሔር አለልኝ ምናምን ብላችሁ ልክ አሁን መዝሙሩ ላይ ግጥሙን እንደነገርኳችሁ ብላችሁ ግን ድንገት ደግሞ ስትንቀጠቀጡ የት ሄደ አምላክ ይላል አይደል? ጠላት ይፈትናቸዋል። ስለዚህ ልክ ኤልያስም የገጠመው ነገር ይሄ ነበር። በዛ ውስጥም ግን ጸሎቱን አላቋረጠም። ግደለኝም ሁሉ አለ አይደል እንዴ? እኔ ብቻዬን ቀረሁ አለ። ግን እግዚአብሔር በዛ ሁሉ ውስጥ ግን ምን ያደርግ ነበር? ይረዳው ነበር፣ ያሳልፈው ነበር፣ ያስተምረው ነበር። አንዳንዴ ልንረሳው የማይገባ ነገር ዛሬ ጠንካራ ስለነበርን ያ ጥንካሬያችን ሁሌ ይኖራል ማለት አይደለም። ግን በዛን ጊዜም ውስጥም ብንሆን ጥንካሬያችንም ከጥንካሬያችንም ምናልባት ሸብረክ ብንልም ግን እግዚአብሔር ያነሳናል። መርሳት የሌለብን ነገር። ስለዚህ ኤልያስም ላይ የምንመለከተው በችግር ወቅትም ቢሆን ትልቅ ተአምር አይቷል። እንደገና ፍርሃት ውስጥ ገባ። በዛ ፍርሃቱም ውስጥ ሆኖ ግን ይጸልይ ነበር። ከችግር ውስጥ ግን እግዚአብሔር ሊተወው አልፈቀደም። እግዚአብሔር ተአምራት ለማድረግ ብቻ አያደርግም አይደል ብዬ ነው የማምነው። እግዚአብሔር በዛ ውስጥ ሊያስተምረው፣ ሊያደርገው፣ ሊገልጸው የሚፈልገው ነገር እስከሌለ ድረስ። ስለዚህ በዛን ወቅትም እግዚአብሔር ለኤልያስ ህዝቡ ብኤልን የማምለክ
ቴንደንሲ ያሳየ ይመስለኛልና ለዛ ነው ኤልያስ የምታመልኩት ምረጡ ያለ። ስለዚህ ያኔ ያንን ነገር ማድረግ ፈለገ እግዚአብሔር። እውነተኛ የኤልያስ አምላክ ማን እንደሆነ ማሳየት ስለተፈለገ ያ ነገር ሆነ። ከዛም በኋላ ደግሞ ያ ለህዝቡ ነው፣ ህዝቡ እንዲያምን ነው የኤልያስ አምላክ ማን እንደሆነ። ከዛ በኋላ ደግሞ ለኤልያስ ይመስለኛል በሁለተኛው ጊዜ ኤልያስ በቃ ልሙት ባለ ጊዜ፣ አጥፋኝ ባለ ጊዜ እግዚአብሔር ሲሰማው የምንመለከተ ደግሞ የኤልያስን ምን ለማጠንከር ነው? እምነት ለማጠንከር ነው። ትናንት እኮ ያን አድርጌ ህዝቦቹን ያሳፈርኩት እኔ ነኝ፣ የብኤልን ነቢያት ያሳፈርኩት እኔ ነኝ። ይሄን እያየህ ዛሬ እንዴት አንተ ትደክማለህ? ስለዚህ ዛሬም ደግሞ ያንተን እምነት ማጠንከር አለብኝ ብሎ ሲያጠነክርለት እንመለከታለንና በየትኛውም ሁኔታ እግዚአብሔር ከኛ ጋር ይሆናል። ስንደሰትም ልንጸልይ ይገባል፣ ስናዝንም ስንቸገርም ሁሉ ልንጸልይ ያስፈልጋል። ግን ለችግራችን ብቻ ለመጸለይ ስንመጣ ግን እግዚአብሔር የሚታዘበን ይመስለኛል። ምክንያቱም በጥሩ ነው በምንለው ጊዜ፣ የተደላደለን በምንልበት ጊዜ የማንጸልይ የማናገኘው ወዳጅ ከሆነ፣ ሲቸግረን ብቻ የምንፈልገው ወዳጅ ከሆነ ወዳጅነታችን በፍቅር ላይ የተመሰረተ ሳይሆን በጥቅም ላይ የተመሰረተ ሊሆን ይችላል ማለት ነው። ስለዚህ ኤልያስን በየትኛውም ሁኔታ እግዚአብሔር ሲያግዘው እንመለከታለን። ጸሎቱ ተሰምቶለት ያን ነገር ሁሉ ካረገ በኋላ እንደገና ደከመ። ይሄን ሁሉ አሳይቸው እንዴት ይደክማል ብሎ እግዚአብሔር ደግሞ ምን አላረገም? አልተወውም አይደል? ሲቸግረውም ሞት ሲያሰኘውም አይ አትሞትም ብሎ ያንን ታምር ሲያደርግለት እንመለከታለን። ባጭሩ እግዚአብሔር ብርክ ያርግ። በፍቄ ባይዘው ለተመልካቾቻችን የምናጠናው ክፍል ከአንደኛ ነገሥት ምዕራፍ ከምዕራፍ 16 ጀምሮ እስከ 19 አንብቡት። ግን በተለይ ዛሬ የነካነው ክፍል ምዕራፍ 19 ነው እና እሱን ያነበባችሁ ከኛ ጋር እንድትከታተሉ እንጠይቃችኋለን። ወሬ ወደ አንተ ልምጣና በሰኞ ክፍል ላይ እንግዲህ አንዳንድ ጊዜ ጸሎታችን ጸልየን ከጣሪያ ያለፈ የማይመስልበት ጊዜ አለና እና በዛ ውስጥ ስናስብ ወይ እግዚአብሔር የረሳን እስኪመስል ድረስ ይሆናል እና እንጸልያለን። እንግዲህ የምንጠብቀው መልስ የለም። ምን እየሆነ ነው ያለው? ምን ማድረግ ነው እንግዲህ ያለብን? ምን መረዳት አለብን? በዛ እንደዚህ አይነት ሲቹዌሽን ውስጥ ከሰኞ ክፍል ላይ እግዚአብሔር ያስተማረን ለአንተ እሰጥሃለሁ። አመሰግናለሁ ዮኒ። ዛሬ የምናጠናው የሰንበት ትምህርት ሰባተኛው ያለፈው ለክርስትና ሕይወት በጣም አስፈላጊ የሆኑ ሁለት ነገሮች ማድረግ የሚገባናል ብሎ ሰንበት ትምህርቱ የጀመረው ቃሉን ማጥናትና መጸለይ። እነዚህ ሁለቱን አጣምረን በምንሄድበት ጊዜ ክርስትና ሕይወታችን ትርጉም ያለውና ተጽዕኖ አሳዳሪ ሊሆን ይችላል ብሎ ሰንበት ትምህርቱ በእነዚህ በሁለቱ ጉዳዮች ላይ አተኩሮ ነው ጥናት እያቀረበ ያለው። ጸሎትን ደግሞ የበለጠ ትኩረት ሲሰጠው አሁን ወንድሞች እንዳሉት በሁለት ከፍሎ ነው። 2 ሳምንት ነው የሰጠው። በመሰረቱ ጸሎት በ2 ሳምንትም የጸሎት ጉዳይ በ2 ሳምንትም ተጠቅምቶ የሚያልቅ ጉዳይ አይደለም። ባለፈው ሳምንት የተነሱ የጸሎት አርበኞች ነበሩ። ዛሬ ደግሞ ከተግባራዊ ጋር አያይዞ እያነሳቸው የጸሎት ሰዎች አሉ። እንግዲህ አሁን ዮኒ እንዳለው የብዙዎቻችን ወንድም ዮናታን እንዳለው የብዙዎች ዮኒ ስል ግር እንዳላቸው ወንድም ዮናታን ዮኒ ነው የምንለው። የብዙዎቻችን ችግር የሚሆነው አሁን ወንድም በፈቃዱም የታላቁን ነቢይ ኤልያስን ሕይወት አንስቶ ሲናገር እንዳየ ነው ጸሎታችን አልመለስልን ይላል። ጌታ ኢየሱስ ራሱ የጸሎትን አስፈላጊነት ሲናገር ጸልዩ ሳታክቱ እና ጌታ ኢየሱስ ክርስቶስ የጸሎትን አስፈላጊነት ሲናገር በማቴዎስ ወንጌል ሰንበት ትምህርቱ ያነሳል። ምዕራፍ 7 ቁጥር 7 ላይ ምን ይላል? እሹ ታገኛላችሁ፣ ደጅ ምቱ ይከፈትላችኋል ብሏል። እና ጸሎት እንግዲህ ይሄንን የምናደርግበት ጉዳይ ነው። ከእግዚአብሔር ዘንድ
ያለንን ያሻነውን የፈለግነውን የምናገኝበት ብቻ ሳይሆን በፈቃዱም እንዳለው በእኛና በእግዚአብሔር መካከል ያለ የመገናኛ መሳሪያ የጠነከረና የበረታ መሆን አለበት እና ብዙ ጊዜ የብዙዎቻችን ችግር ምንድን ነው? በእግዚአብሔር ፊት ጸሎት እናቀርብና ጸሎታችን ያልተመለሰልን ሲመስለን ተስፋ ቆርጠን ወደ መተው፣ ነገሩን ቸላ ወደ ማለት፣ የጸሎትንም ዋጋ ወደ ማሳጣት እንሄዳለን። ነገር ግን ሰንበት ትምህርቱ ያነሳት እንደ ጸሎት ምሳሌ አድርጎ ሳንታክት መጸለይ እንዴት እንዳለብን፣ እንዴት ሳንታክት ሁልጊዜ መጸለይ በሕይወታችን ውስጥ ለውጥ ሊያመጣ እንደሚችል ለማሳየት እንደ ሞዴል እንደ ምሳሌ አድርጎ ያቀረባት በአንደኛ ሳሙኤል ምዕራፍ 1 ቁጥር 1 እስከ 17 የምትገኝ ግለሰብ አለች። ያችም ሐና ነች። ሐና የሳሙኤል እናት ነች ብለን ባጭሩ እና ሐና ሕይወት በጣም ባልጠበቀችው መንገድ ችግር የፈጠረባት ሴትዮ ነበረች። በአጋጣሚ ሆኖ ዛሬ የእናቶች ቀን ነው አይደለም እንዴ? ዛሬ በዓለም ዙሪያ በዓለም አቀፍ ደረጃ የሚጠበቅ የእናቶች ቀን ነው። ሐና ይሄንን እድልና ዕጣ ተነፍጋ ነበር። በዚያን ጊዜ በተለይም ደግሞ ልጅ ከሌላት አንዲት ሴት እንደ ተራቃ ነው የምትቆጠረው እና ሐና ልጅ አልነበራትም። ልጅ ስላልነበራት በእግዚአብሔር ፊት አብዝታ በጸሎት ትቀርብ ነው እና መልካም ሴት እንደነበረች መጽሐፍ ቅዱስ ይናገራል። እና ልጅ ባለመውለዷ ምክንያት ከእሷ በኋላን እሷ ባለመውለዷ ምክንያት ይሁን በሌላ ምክንያት አናውቅም፣ ባለቤቷን ሕልቃና ሌላ ሚስት አለች፣ ሁለተኛ። ያቺ ደግሞ 5 ልጆች ነው ገደማ ወልዳለች። ያ ደግሞ ሴትዮዋ በሐና ላይ የበላይነትን እንዳላት አይነት እንዲሰማትና ሐና በነገሩ ስሜቷ እንዲጎዳ ለማድረግ የማታደርገው ጥረት አልነበር። ይህ ችግር በሐናና እንደው በነገራችን ላይ በሕልቃና ወይም በሐና ብቻ የተፈጠረ ሳይሆን የራሔልንም ታሪክ በምናይበት ጊዜ፣ የሳራንም ታሪክ በምናይበት ጊዜ፣ የርብቃንም ታሪክ በምናይበት ጊዜ ተመሳሳይ ችግሮች አሉ። ነገር ግን በእነዚህ ነገሮች ሁሉ እግዚአብሔር ረስቷቸው ሳይሆን እግዚአብሔር ምክንያት ነበር። አንዳንዱ ለእኛ ግልጽ ነው፣ አንዳንዱ ለእኛ ግልጽ አይደለም። እና ሐና ግን ደስ የሚለው ተስፋ አልቆረጠችም። እንግዲህ ጸሎቷን ዘወትር በአምላኳ ፊት ታቀርብ ነበር እና በተለይ ደግሞ ይሄ ታሪክ በሚጻፍበት በአንደኛ ሳሙኤል በሚጀምርበት ጊዜ በእግዚአብሔር ቤት ነበረች። ሴሎም መታ ነበረ የዓመቱን በዓል ለማክበር። አሁንም በአምላኳ ፊት ጸሎቷን የምታቀርብ ሴት ነበረች እና እዛ ሄዳ ደግሞ ስትጸልይ ያጋጠማት መልካም ነገር አልነበር። ሌላ ችግር አጋጠማት። ከካህኑ ዘንድ ደስ የማይል ቃላቶች ሰማች እና በአጠቃላይ ሰንበት ትምህርቱም እንደሚያቀርበው የሐናን የጸሎት ሕይወት በሁለት ከፍለን ልናየው እንችላለን። በተለይ ቲቸርስ ጋይድ ለመምህራኖች የተዘጋጀ የሰንበት ትምህርት በሁለት ይከፍለዋል የሐናን ጸሎት። የመጀመሪያው የተሰበረ ልብ ጸሎት ይለውና ሁለተኛው ደግሞ የደስታ ጸሎት ይለዋል። የሁለተኛው የሐና ክፍል የተሰበረ ልብ ጸሎት አሁን አንስተን ስንነጋገር የነበረው ነው። ሐና ችግሯ በተፈጠረ ጊዜ በተሰበረ ልብ ነበር በአምላኳ ፊት የቀረበችው። ሶሉሽኑ ለችግሯ መፍትሄ ያለው በጸሎትና በአምላኳ ፊት መቅረብ መሆኑን በደንብ የተገነዘበች ጠንካራ፣ በእርግጥም እንደ ምሳሌ ልትጠቀስ የሚገባት የእምነት እናት ነበረች። አዎ ልጅ የላትም። አዎ ጣውንቷ ታስቸግራታለች። በእግዚአብሔር ቤት ቤተ መቅደስ መጣ። ቤተ መቅደሱ በራፍ ላይ ሆና ስትጸልይ ካህኑ መጥቶ አንቺ ሰካራም እዚህ ምን ታደርጊያለሽ ብሎ ጭራሽ ያላሰበችውን የሌለውን ማት ሲወርድባት እናያለን። ሐና ግን ተስፋ አልቆረጠች። በአምላኳ ፊት አሁንም በተሰበረ ፊት ልብ ትቀርብ ነበር እና
እንግዲህ አንደኛው ትምህርት ይሁንዬ ይሄ ነው። እንዴት ነው በጌት ጸሎታችን ከዳመና በላይ አልፎ አልሄድ ሲመስለን ምን ማድረግ አለብን? እጃችን አጣጥፈን አራግፈን አይ እግዚአብሔር ለጊዜው አልሰማኝም እስቲ በኋላ እመለስበታለሁ ብለን ማቆም አለብን? ወይንስ ዳመናውን አልፎ እስኪሄድ ድረስ ለችግራችን መፍትሄ እስኪያገኝ ድረስ እግዚአብሔር ትልቁን ፒክቸር ሰንበት ትምህርት በመጨረሻ ያመጣው የዛሬው የሰኞም ያመጣዋል በመጨረሻ አነባዋለሁ። ትልቁን ስዕል በማየት እግዚአብሔር መልስ ይሰጣል፣ መልስ ሰጥቷል፣ በቦታው አለ ብለን በእምነት በጸሎት እንቀጥላለን። ዛት ኢዝ ዋት ሜክስ ዘ ዲፈረንስ። ልዩነት የሚያመጣ ይሄ ነው። ሐና ተስፋ አልቆረጠች። ጣውንቷ ብትሰድባት፣ ካህኑ ቢሰድባት በአምላኳ ፊት በጸሎት ቀረበች እና እግዚአብሔር ተስፋውን አላጨለመውም። መልስ ሰንበት ትምህርት የሚያነሳው ስለ ጸሎት አንድ ነገር ላንብብ። ምሳሌ ማነው መዝሙረ ዳዊት ምዕራፍ 6:28 ስለ ጸሎት እንደዚህ ይላል፣ የሕዝብ ማህበሮች ሁሉ በእርሱ ታመኑ፣ በእርሱ ታመኑ። ሌላ ምንም መንገድ ሌላ አማራጭ የለም። በእርሱ ታመኑ፣ ልባቸውንም በፊቱ አፍስሱ፣ እግዚአብሔር ረዳታችን ነው። እና ሐና ያደረገችው በእግዚአብሔር ፊት ልቧን አፈሰሰች። እግዚአብሔር ደግሞ ጸሎቷን እንደሰማትና በደህንነት ታሪክ ውስጥ ወይም በዓለም ታሪክ ውስጥ ማለትም ይቻላል ታላቅ መሪ ታላቅ ነቢይ የሆነ ሳሙኤልን እግዚአብሔር ሰጣት። መዝሙረ ዳዊት ምዕራፍ 30 ቁጥር 5 ሂደን ስናነብ ምንም እናገኛለን? ልቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። ለቅሶ ማታ ይመጣል፣ ጠዋት ግን በእግዚአብሔር መታመን ይሄ ነው። ምናልባት ቀኑ ሌሊቱ ሊረዝም ይችላል። ስለተለያየ ነገር ልንጸልይ እንችላል፣ ያልሆነ ሊመስለን ጌታ ግን መልስ እንደሚሰጠን የሐና ሕይወት ያስፈልጋል። ሰንበት ትምህርቱ ያነሳቸው በጣም ወሳኝ የሆኑ ዘዴዎችን እነሱን አንስተን ያነሳቸው ወደ 8 ነጥቦች አሉ። ከጊዜ አንጻር እንዲያው እነሱን አየታየት አድርገናቸው ብናልፍ ነው የሚሻለው ይሆን፣ ምክንያቱም ጊዜያችን እየሄደ ወደ 13 ደቂቃ ገደማ ነው የቀረን እና ወደ 8 ነጥቦች ያነሳል። የጸሎት መልስ የሌለበት በሚመስልበት ጊዜ ምን ማድረግ አለበት? ጥያቄ እሱ ነበረ። ሰንበት ትምህርቱ በሚገባ ይመልሰዋል። የሐና ሕይወትን ተንተርሶ እንዳየነው እግዚአብሔር ጸሎቷን ሰማ። ለቅሶ ማታ ይሆናል፣ ጠዋት ግን ደስታ ይመጣል። በእግዚአብሔር ዘንድ ይሄ ነው። የጨለም በሚመስልበት ጊዜ ጸሎታችን ያልተመለሰበት በሚመስልበት ጊዜ ከበረታን በጸሎት እግዚአብሔር ለጸሎታችን መልስ ይሰጣል። የሐናን ጸሎት እንደሰማ የኤልያስን ጸሎት እንደሰማ እና የራሳችሁን ፈቃድ ሳይሆን እነዚህ ነገሮች ካደረግን ከእግዚአብሔር ጋር በጸሎት ያለን ግንኙነት በጣም ፍሬያማ ይሆናል። አንደኛ የራሳቸውን ፈቃድ ሳይሆን የእግዚአብሔርን ፈቃድ ፈልጉ። አሃቭ ኤ ሊስት ቅድም መግቢያ ላይ አንስተዋል ዮኒ። አሃቭ ኤ ሊስት ይህን እፈልጋለሁ። ያን የዝርዝር ያወጣሁት ነገር ለእኔ የሚያስፈልገኝ ነው፣ የእግዚአብሔር ፈቃዱ ነው። እግዚአብሔር ለእኔ የሚሰጠኝ ለእኔ የሚጠቅመኝና ለእኔ የሚበጀኝ ነው እንጂ እኔ የጠየቅኩትን ሁሉ አይደለም። ብዙ ጊዜ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ ምን አላችሁ? በአንድ ወቅት የምጠይቁትን አታውቁም። በቤተ በመንግስት ከሁሉ ማነው ከፍተኛ ቦታ የሚኖር? እናንተ ደግሞ እንደምትጠይቁትን አታውቁት ብሎ መለሰላቸው እና ማቴዎስ 6:10 ሄደን የምናገኘው አንድ ጥቅስ አለ። እሱ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ በነገራችን ላይ ደቀ መዛሙርቱ ከጠየቁት ጥያቄዎች ሁሉ ጌታ ኢየሱስ ክርስቶስ ወሳኙ ጥያቄ ነበረ፣ እንዴት እንደምንጸልይ ያስተምረን። ፕሮፋውንድ ኩዌሽን በመንፈስ ቅዱስ ፕሮምፕት አድርጓቸው እና ጌታ ኢየሱስ ሲያስተምራቸው ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ ፈቃድህ ዘ ኪወርድ የእግዚአብሔር ፈቃድ በሕይወታችን እንዲሆን መጸለይ አለብን። በዚያን ጊዜ
የጸሎት መልስ ከእግዚአብሔር ዘንድ የሚመጣው የጸሎት መልስ አዎንታዊ የሚሆን አሉንታዊ መቀበል እንችላለን። ምክንያቱም የማን ፈቃድ ነው በቦታችን እንዲሆን የፈለግነው? የእግዚአብሔር ፈቃድ ነው። እና ሁለተኛው ደግሞ የልባቸውን መነሻና ሀሳብ መርምሩ። አዎ ልባችን ሳንመረምር ዝም ብለን በጌታ ፊት በጸሎት ጌታ ቅዱስ ነው። በቅዱሱ ፊት በምንቀርብበት ጊዜ ልባችን መርምረን መቅረብ አለብን። ያዕቆብ 4:3 እንደዚህ ይላል፣ የሰው መንገድ ማን ነው ትለምናላችሁ፣ በምኞታችሁም ትከፈሉ ዘንድ በክፉ ትለምናላችሁና አትቀበሉ። ይህን መጠንቀቅ አለብን። ሶስተኛው የምትንከባከቡት ኃጢአት እንዳለ ራሳቸውን መርምሩ። ይሄ በጣም የሚያሳስብ ለእኔ ይሄ በጣም ወሳኝ የሆነ ነው። አለበለዚያ ጸሎታችን ከደመና በታች ይቀራል፣ የትም አይደርስም። የምንንከባከበው ሌት ጎ ያለ ነው የማንለቀው ኃጢአት ካለ እንደ አካን የተደበቀ ኃጢአት ካለን እግዚአብሔር ጸሎታችንን አይመልስም። በልቤስ በደልን አይቼ ብሆን ጌታ አይሰማኝም አለ ባለመዝሙሩ ዳዊት። በልቤስ በደልን አይቼ ብሆን ጌታ አይሰማኝም። ስለዚህ ጌታ ኢየሱስ ክርስቶስ ራሱ ምን አለ? ሂዱና ምን በሉ አለ? ታረቁ ከወንድማችሁ። አለበለዚያ በጌታ ፊት መቅረቡ ፈሪሳዊነት ነው የሚሆን። በእግዚአብሔርና በቃሉ ጊዜ ስለሌለ እንዲያው ዝም ብዬ ላንብበው። ስትጸልዩ እምነት ይኖራችሁ። ዳት ኢዝ ዋን ኦፍ ማይ ስትራግል። በበኩል ይሄ ነው። በእግዚአብሔር በጸሎት እንቀርባለን፣ ነገር ግን ይመልስልናል ብለን ነው ወይ የምናምነው ወይስ እንዴት ነው? እንዳልነው እንግዲህ መልሱ የእግዚአብሔር መልስ እና የእኛ ያፈለግነው አንድ ላይሆን ይችላል። ነገር ግን የእግዚአብሔር መልስ አብሮ ለመቀበል መዘጋጀት አለብን። ያለ እምነት ደስ ማሰኘት አይቻልም። እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም ይላል ዕብራውያን 11:6። ራሳችሁ ጨርሱ፣ የልባችሁን ሁኔታ ትሑት ወይም ትዕቢተኛ ሆኖ እንደሆነ መርምሩ። ይህም በጣም ወሳኝ የሆነ ጉዳይ ነው። ሳታቋርጡ ቅድም ያሉት ነው። አንደኛ ተሰሎንቄ ምዕራፍ 5:17 ሳታቋርጡ ጸልዩ ይላል ሐዋርያ ጳውሎስ ለተሰሎንቄ ሰዎች። ተሰሎንቄ ሰዎች ከፍተኛ ችግር ላይ በደረሱበት ጊዜ ሐዋርያ ጳውሎስ ዋት ኢዝ ዘ ሶሉሽን፣ መፍትሄው ምንድን ነው ለችግራችን? ሳታቋርጡ ጸልዩ። ሌላ ምንም መፍትሄ የለው እና የሐናም ህይወት ሆነ የዛሬው የሰንበት ትምህርት የሚያስተምረን የሰኞ ክፍል የሚያስተምረን አይኩድ ጎ ግን ለመቀጸል እችላለሁ። ነገር ከጊዜ አንጻር ዝለላቁመና አንድ ክፍል እንዳሉት ላንብብና ከዛ አልጨርም። በዋናነት እግዚአብሔር ትልቁን ምስል ያያል። እኛና በእግዚአብሔር መካከል ከመጀመሪያው እስከ መጨረሻው አምላክ የሚያደርገውን እንደሚያውቅ አምነን መቀበል አለብን እና ለእኛ የሚበጀውን ያውቃል። ሮሜ 8:28፣ ኤርምያስ 9:29-11 አንዳንድ ጊዜ መልሱ ለጳውሎስ እንደተሰጠው አይነት ብቻ ይሆናል። ጸጋ ይበቃል። ጳውሎስ ዓይኔን ፈውስ አለ ነው። ጸጋ ይበቃል። ላሲት ሌላ ምንም አላለም እግዚአብሔር። እንደዚህ አይነት መልስ በምናገኝበት ጊዜ እንግዲህ ለዚህ የእግዚአብሔርን ድምፅ ሰምተን ለሚሰጠን መልስ ኮንቴንት ለሆን ወይም በቃ ፈቃድ ይሁን ለማለት ቅድም ወንድም በፈቃዱ እንዳለው ከእግዚአብሔር ጋር የጠበቀ ግንኙነት ያውቃል እና ስለዚህ እነዚህን ነገሮች በሕይወታችን ተግባራዊ በምናደርግበት ጊዜ በጣም ውጤታማ የሆነ የጸሎት ሕይወት ይኖራልና ለሌሎችም ደግሞ በረከት እንሆናል እና ቅድም እንዳሉት የሐና ሕይወት ትልቅ ትምህርት ነው የሚሰጠው። ሂዱና አንደኛ ሳሙኤል ምዕራፍ 1:1-17 ያን ቁጥር ምዕራፍ 2 ደግሞ ሄዳችሁ በምታነቡበት ጊዜ ሐና እግዚአብሔር ስላደረገላት የምስጋና ትዝ ይላቸዋል። የተሰበረ ልብና የምስጋና ጸሎት ብለን ያቀረሩ ነው። የምስጋና ጸሎት የሚገኘው በምዕራፍ 2 ነው። ጊዜ ስለሌለን ወደዛ እንሄድም። ውርክ ያርገው። በጣም ጥሩ አድርገን ያቀረብከው እና አንደኛው ሁሌ የሚመጣብኝ የጳውሎስ የዓይኑ ችግር ሳስበው እግዚአብሔር ግን ለምንድን ነው ሊፈውሱ ያልፈለገው የሚለውን ሳስብ አንዳንዴ የሚመጣብኝ ነገር ምንድን ነው? አይ ቲንክ ጠባሳ ሁል ጊዜ የሚያሳውስ ነገር አለ እና ጳውሎስም ዓይኑ አይ ቲንክ አለመፈወሱ
የተገናኘውን ክርስቶስን የሚያሳስበው ይመስለኛል። ባሰበው ቁጥር ክርስቶስ እንደተገናኘው መልእክት እንደተሰጠው እና ያንን እንዲያስብ የሚያደርገው ነገር ነው የሚመስለኝ። ኤኒዌይ ወደ አንተ ልምጣና በፍቄ ወደ አንተ ልምጣና እንግዲህ ኢየሱስ እንግዲህ ደቀ መዛሙርቱን መጸለይ እንዳስተማራቸው እንመለከታለን። እና ያንን አንዳንድ ሰዎች የጌታ ጸሎት ይሉታል፣ ሌሎች ደግሞ የደቀ መዛሙርት ወይም የሐዋርያ ጸሎት ይሉታል። እንግዲህ በዚህ ጸሎት ውስጥ ምን እንማራለን? እንዳው ስለ ጸሎት አንዳንድ የጌታን ጸሎት እንጸልይ ሲባል ሁሌ የሚገርመኝ ነገር ልንገራችሁ። ብዙ ጊዜ እንጸልያለን የጌታን ጸሎት አባታችን ሆይ በሰማይ የምትኖር፣ ልክ እንደ ውዳሴ ማርያም አለ አይደለ ብለን የምንለው ነገር ነው ወይስ በማስተዋል ነው እንደዛ የምንጸልየው እያልኩ አስባለሁ። ሁሌ ራሴ አንዳንድ ጊዜ በጸሎቱ መካከል ከደረስኩኝ በኋላ እንዳው የሆነ ነገር ይመጣብኛል። እስካሁን ዝም ብዬ ስለለመነው ብቻ ዝም ብሎ ይወርዳል። ዝም ብሎ ይወርዳል እና እግዚአብሔር እንግዲህ ያንን ነገር እንድናደርግ እንድናነበንብ ነው ያንን የጌታን ጸሎት ይሰጠን እና ለምንድን ነው የሚለውን እስቲ ሀሳብ ለአንተ ልተውልህ። እሺ ያው እንዴት እንደምንጸልይ አስተምረን ብለው ሲጠይቁት በፍቃዱ እንጂ በሃና ላይ ወደ አእምሮ የምንመጣ ነካ አድርገህ ብታልፍስ ሆን እንዲያው ይቅርታ አድርግልኝ፣ የእሱን ሀሳብ መስማት ስለፈለጉ ይሄን ልጨርስና በኋላ ላይ መደምደሚያ ላይ ባወራ ደስ ይለኛል ስለሷ። በተለይ አሁን እዚህ እንዴት እንደምንጸልይ አስተምረን ብለው ደቀ መዛሙርቱ ሲጠይቁት ኢየሱስን እንግዲህ አጸለያቸው። ከዛ በፊት እንግዲህ የተናገራቸው ነገር አለ ማለት ነው። አልወደደላቸውም ማለት ነው። እና እሱ ከሚፈልገው ወይም መሆን ካለበት በተወሰነ ደረጃ የተንሻፈፈ ነገር እንዳለው የገባቸው ይመስለኛል። ለዛም ነው እነሱም እንዴት እንደምንጸልይ አስተምረን ብለው ሲጠይቁት የምንመለከተውና እኛም ቢሆን ጸሎት የምንጸልይበት መንገድ አለ። አሁን እዚህ ላይ ይሄ የጌታ ጸሎትም ተባለ፣ የሐዋርያትም ጸሎት ተባለ፣ የደቀ መዛሙርትም ተባለ። ይሄ ጸሎት ክርስቶስ የሰጣቸው ወይም አስተምረን ብለው ከጠየቁት በኋላ የተሰጣቸው ፎርማት ይመስለኛል። ይችን ብቻ አነብንቦ ማለት ሳይሆን ጀስት ጸሎታችሁ ይሄንን ነገር አትሊስት መያዝ አለበት። ለምሳሌ እንትኖቹን ብንመለከታቸው ደስ ይለኛል። ሲጀምሩ በሰማይ የምትኖር አባታችን ሆይ ይላል። መጀመሪያ ለምንጸልይበትን አካል ማን እንደሆነ አባታችን ነው አይደለ? ጀስት መኖሪያውን አድሬስ ማድረግ አለብን። ዝም ብላችሁ እንዲህ ማለት ሳይሆን ስለሱ ማንነት፣ ስለ አምላክነቱ፣ ስለ ታላቅነቱ፣ ስለ መኖሪያው አድራሻው ስለሱ ሪኮግናይዝ ማድረግ አለበት። ሴሎቻችን ራሱ ያን ሪኮግናይዝ እንዲያደርጉ ልንነግራት ይገባል። ገብቷችኋል? ለውስጣችንም ይሄን ነገር ልናውጅ ያስፈልጋል። እግዚአብሔር አምላክ መሆኑ፣ አድራሻው፣ ስልጣኑ። ስለዚህ በሰማይ የምትኖር አባታችን ሆይ ብለን ዕውቅና መስጠት ያስፈልጋል። የምንጸልይበትን አድራሻ መጥቀስ ያስፈልጋል ማለት ነው። አንድ ደብዳቤ ስትጽፉ ወይም ኢሜል ስታደርጉ አድራሻ አለው አይደል? አድራሻ ከሌለው ይደርሳል እንዴ? አይደርስም አይደል? ስለዚህ አድራሻውን በትክክል ምን ማድረግ አለብን ማለት ነው? ማስቀመጥ ያስፈልጋል ማለት ነው። ከዛ ደግሞ ስለ ቅድስናው ስምህ ይቀደስ አይደል የሚለው? ስምህ ይቀደስ፣ እግዚአብሔርን ቅድስናውን ማወጅ። በቅድስናው ውስጥ የሚመጡ አፍቃሪነቱ አለ አይደለ? መሐሪነቱ አለ። እግዚአብሔር ቅዱስ ነው ስንል እኮ የሚታየን ምን ነገር አለ መሰላችሁ?
እኛ ኃጢአተኛ መሆናችን ይታያል አይደለ? ስለዚህ የእግዚአብሔርን ቅድስና ስናውጅ ቅድም ወንድሜ ዮናታን እንዳለው ስንበረከክ ምናልባት እኛ ለመቻላችንን ዝቅ ማለታችንን ለማሳየት ነው። እሱን ደግሞ ስናውጅ ማለት እግዚአብሔር ቅዱስ መሆኑን ስናውጅ እኛ ራሱ የማንችል ደካማ ኃጢአተኞች መሆናችንን እየተናገርን ነው ማለት ነው። ምክንያቱም ረጅም ስትል ምን አለ አጭር አለ አይደል? ቅዱስ ስትል ደግሞ ቅድስናውን እያሰፋ ስትሄድ እኔ የማልችል ኃጢአተኛ ደካማ መሆኔን እየገለጽኩ ነው የሚሄደው ማለት ነው። ስለዚህ ራሴን የማስረከቢያ መንገድ ይሆናል ማለት ነው። መንግስት ትምጣ አይደል? የእግዚአብሔር መንግስት ስንል ምንድን ነው? አገዛዝ ስርዓት አለው አይደል? መንግስት ምን አለው? ህግ አለው አይደል? ህግጋት አለው፣ ስርዓት አለው። ያ ያንተ ስርዓት ማለት ነው ትምጣ እያለ ነው አይደለ? ይሁን ይከናወን፣ በስርዓትህ እንኑር ነው። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የእግዚአብሔር ፈቃድ በሰማይ ምንድነው? መልካም ነው አይደል? ስርዓት ያለው ነገር ነው አይደል? ያ በሰማይ ያለው መልካምነት፣ በሰማይ ያለው የእግዚአብሔር ቅዱስ ፈቃድ በእኛም በምድርም እንዲሆን እየናፈቅን ነው ማለት ነው። ያ ስርዓት እንዲሆንልን ማለት ነው። ከዛ ደግሞ የዕለት እንጀራችንን ስጠን ዛሬ እንላለን ማለት ነው። የዕለት እንጀራችን ስጠን። ብዙ ጊዜ በዚህ ጉዳይ ላይ ሁለት አይነት በተለይ በጸሎት ላይ ሁለት አይነት ጽንፍ አለ ብዬ አስባለሁ። ብዙ ጊዜ ባለኝ ኤክስፒሪየንስ ማለት ነው። አንዳንዶቹ በቃ ስለ ምንድነው ሽሮና በርበሬ ብለው ያቃልሉታል። ራሱ ስለ ሽሮና በርበሬ እንዴት ይጸለያል የሚሉ ሰዎች አሉ። አንዳንዶች ደግሞ ስለ ሽሮና በርበሬ ብቻ መጸለይ ያለብን የሚሉ ሰዎች ሊኖሩ ይችላሉ። ያ ማለት በቃ መንፈሳዊ ነገር ተብሎ በሚጠቀሰው ማለት ነው። በቃ ስለዛ ብቻ እንጸልይ፣ ስለዚህ ነገር አያስፈልገንም የሚሉ አሉ። አንዳንዶች ደግሞ ይሄን መጸለይ ያለበት ሌላው ዋናው just ስለ ፕሮስፔሪቲ ልበለው ፕሮስፔሪቲ ብቻ ነው መጸለይ ያለበት ብለው የሚያምኑ ሰዎችም ይኖራሉ። ግን እግዚአብሔር ክርስቶስ ግን ሲያስተምራቸው ግን ይሄ ማስፈላጊ እንደሆነ ነው። ሰው የዕለት እንጀራ ስጠን ብሎ መጸለዩ ነውር የለውም ነው ለኔ የሚገባኝ። እኔ በዚህ ምድር እንድኖር ያስቀመጠኝ እግዚአብሔር ነው አይደል? የፈጠረኝ እግዚአብሔር ነው። የመብላትን ካፓቢሊቲ የሰጠኝ እግዚአብሔር ነው አይደል? መልበስ አለብኝ አይደል? መኖር አለብኝ አይደል? መተንፈስ አለብኝ። ጀስት አካላዊ የምንላቸው ነገሮች እንዲያስፈልጉኝ አርጎ የሰራኝ እግዚአብሔር ነው እንጂ እኔ ራሴን አልሰራሁትም አይደል? የሚበላ የሚለብስ ክሬቸር አድርጌ ራሴን አልሰራው። እንደዚህ አርጎ የሰራኝ እግዚአብሔር ነው። ስለዚህ እንደዚህ አርጎ እግዚአብሔር ከሰራኝ እኔ ለዛ የሚያስፈልገኝን ነገር ስጠኝ ብዮ መጠየቅ ምንድነው ኃጢያቱ? ምንድነው ጉዳቱ? እሱ እኮ ነው የሰራው። ከዛ በላይ ከሱ በላይ ለኔ የሚያስብልኝ ማን ነው? ስለምበላው፣ ስለምጠጣው፣ ስለምለብሰው። ስለዚህ መጸለይ ያለበት ግን በማቴዎስ 6 ላይ ይመስለኛል አንድ ጥቅስ አለ። አስቀድማችሁ የእግዚአብሔር መንግስት ጽድቁንም እሹ ሌላ ሁሉ ይጨመርላችኋል ማለት ነው። ግን ልባችን የት ነው ያለው ነው? ሀብታችን ላይ ነው ወይ ነው? የዕለት እንጀራችን ላይ ነው ወይ ልባችን የተንጠለጠለው ነው? እሱ ነው ወሳኙ ነገር እንጂ መጠየቁ ችግር የለበትም። ግን ልባችን በዕለት እንጀራችን ላይ ብቻ የተንጠለጠለ ከሆነ ጥቅመኞች ነን ማለት ነው። ስለዚህ ያ ነው ክፋቱ፣ ያ ነው መጥፎ ነገሩ፣ ያ ነው እግዚአብሔርን ደስ የማያሰኘው እንጂ እግዚአብሔር ለሚያስፈልገኝ ነገር መጠየቁ ክፋት የለውምና በዛ መልክ ብናየው ጥሩ ይመስለኛል። ክርስቶስም ያስተማረን ጸሎት እሱ ነው። ስለ ሽሮና በርበሬ አትጸልዩ አልተባልንም። ግን እሱ ግን አምላክ አይሆንባችሁ ነው። ልባችሁ እሱ ልባችሁን አያዘው ነው እንጂ አትጠይቁ አልተባልንም። መጠየቅ እንችላለን ብዬ ነው የማምነው።
ከዛ የበደልንን ይቅር እንደምንል በደላችንን ይቅር በለን ይላል አይደል? ስለዚህ ስንጸልይ የበደልናቸው ሰዎች ሊኖሩ ስለሚችሉ እነሱን ይቅር ማለት እንዳለብን፣ ስለዚህ እኛም አንተን የበደልናቸውን ይቅር እንደምንል አንተም ይቅር በለን ነው አይደለም እያልን ያለ ነው አይደል? ግን እኮ እውነት ነው እየዋሸን እኮ አይሆንም። አንዳንዴ ይህን ስንጸልይ አውቶማቲክ አድርገን እኮ ነው እየተናገርን ያለ ነው። እላለው ሳይሆን እኮ እኔ የበደልኩትን ይቅር እንደምል አይደል እንዳልኩ ነው። ኦሬዲ እኮ ብያለሁ። እኔ እኮ በቃ ለኔ ኖርማል ነው የበደሉኝን ይቅር ማለት ኖርማል ነው አይደል? አባባሉ እንደዛ ነው አይደል? ኖርማል ነው ማለት ኢትስ አውቶማቲክ። ለኔ የበደሉኝን ይቅር ማለት አውቶማቲክ ስለሆነ አንተ እኔን ይቅር በለኝ እኮ ነው አይደል? የበደሉኝን ይቅር እንደምንል ነው አይደል? የበደሉንን ይቅር እንደምንል እላለሁ ሳይሆን በቃ አውቶማቲክ ነው። ኤቭሪ ታይም በበደሉኝ ጊዜ ሁሉ ይቅር እላለሁ ነው አይደል? ኢትስ አውቶማቲክ ነው የማደርገው ባህሪዬ ነው እያልኩ ነው። ስለዚህ እኔም የበደልኩን ይቅር በለኝ ስንል ይሄን በደንብ ማሰብ ያስፈልገናል፣ እንዳንዋሽ ማለት ነው። ቅድም ዮኒም እንዳለው ምናልባት ይሄ ነገር ሲጸለይ ቸርች ውስጥ ከሰማን ምናልባት እዚህ ላይ ስንደርስ ዝም ብንል ይሻላል፣ ካላደረግ ነው ማለት ነው። አለበለዚያ እየዋሸን ነው አይደል እንዴ? ትርጉም የለውም። እውነት ለመናገር ትርጉም የለውም። እኔ አንዳንዴ ጸሎት ሲጸለይ ዝም የምላቸው ጸሎቶች ይኖሩኛል። አሜን ማላቸው ጸሎቶች ይኖሩ ማልስማማበት ከሆነ ማለት ነው። እና ይሄንም ቢሆን አንዳንዴ ማንስማማ ከሆነ ውስጣችን የምናውቀው ራሳችን ስለሆንን ከዛ ሌላ ድጋሜ ኃጢአት ከምንሰራ ብናልፈው ብንዘለው ይመረጣል። ግን የኛ ባህሪ ግን መሆን ያለበት ግን ምን ነበር? ይሄ አውቶማቲክ ነው። በቃ የበደለን ይቅር እንደምንል አውቶማቲክ ነው። ይሄ ነው ከኛ የሚጠበቀው ነው። እና እንደዛ አድርጉ ነው። ከክፉ አድነን እንጂ ወደ ፈተና አታግባን ይላል። ደግሞ እውነት ለመናገር ስንጸልይ አንዳንዴ በዚህ ዘመን የማያቸው ኮምፒቲሽኖች አሉ። ጸሎትን ወይም የእግዚአብሔርን ሚራክል እንደ መወዳደሪያ መጠቀም። ለምሳሌ ይሄ እንደዚህ ያደርጋለሁ እንዲህ ያደርጋል፣ ይሄ እንደዚህ ያደርጋል፣ አንተ አጋንንት ታወጣለህ ከሌ አጋንንት ታያወጣም ምናምን የሚባሉ አለ አይደል? ይሄ የውድድር የሚመስል ኮምፒቲሽን የሚመስሉ ነገሮች አሉ። ግን እሱ አይደለም። ከክፉ አድነን እንጂ ወደ ፈተና አታግባን። ወደዛ ፈተና ውስጥ እንደዛ አይነት እንትን ውስጥ መግባት የለብንም። ግን ከመጣስ ያ ነገር ከመጣ ግን እግዚአብሔር ያድነናል አይደል? ራሳችን ግን ወደ ፈተና አሁን በእኛ ሀገር አባባል ምን አለ መሰላችሁ የሚባል አንድ አባባል አለ። ምን ታውቁታላችሁ? በጨለማ እየሄዱ ጅብን ነገረኛ ያደርጋሉ። በጨለማ እየሄዱ ጅብን ነገረኛ ያደርጋሉ ይባላል። አሁን በጨለማ እግዚአብሔር ይጠብቀኛል ብዬ መውጣቱ አስፈላጊ አይደለም። ግን የሚያስገድድ ነገር ተገኝቶ እዛ ውስጥ ብገኝ ግን እግዚአብሔር ይጠብቀኛል ነው። አይ እግዚአብሔር ይጠብቀኛል ብዬ በመርዝ በጠጣ ምክንያቱም አለ ጥቅስ አይደለ? መርዝም ቢጠጡ ምን ስለሚላቸው አይገላቸውም የሚል ጥቅስ ትወሰድና ያን ነገር ልንፈታተንበት እንችላለን። ወደዛ ፈተና ውስጥ ራሳችንን ማስገባት የለብንም። አዎ እግዚአብሔር ኃያል ነው። ከተጠጣ መርዝ ሊያድን ይችላል አይደል? ግን እኔ መርዝ ጠጥቼ አልሞትም ለማለት ብለን የምናደርገው ከሆነ ተገቢ አይደለም። የቀደም የጠቀስኩትም የኤልያስንም ታሪክ ስንመለከት በዛም መካከል ያን ታምር ሲያደርጉ ፐርፐዝ ነበረው እንጂ ለውድድር አልነበረም። ምክንያቱም እግዚአብሔር ህዝቦቹን አይታችሁ ከሆነ መጠራጠር ጀምረው ነበር። ኤልያስ እንኳን ሲጠይቃችሁ እናንተ እስከመቼ በሁለት ሐሳብ ታነክሳላችሁ ብሎ ሲጠይቃቸው ለመመለስ ሄዚቴት አድርገው ነበር አይደል? ልባቸው ተወስዶ ነበር። ያንን ነገር አሹር ማድረግ ስለነበረበት ነው ያ ታምር የተደረገው እንጂ በበዓልና በእግዚአብሔር መካከል የውድድር መንፈስን ለማስፈን አልነበረም። ነገር ግን ህዝቦች ያንን ነገር እየከዱ ወይም በእምነታቸው እየተሸረሸረ ወደዛኛው የመሳብ ነገር ስላለ ያን ነገር እግዚአብሔር ማረጋገጥ ስለነበረበት ነው። ስለዚህ ከሞላ ጎደል
ጸሎታችን ይሄንን መምሰል አለበት። ይሄንን ነው እግዚአብሔር ክርስቶስ ያስተማራቸው። ይሄ ነው ጀነራል ፎርማቱ። ይሄንን አድርገን ከዚህ ውጭ ደግሞ መጨመር ይችላል። ጸሎት ማለት እኮ ደግሞ ማውራት ስለሆነ ከዚህም በላይ ማውራት እንችላለን እኮ። በዚህ ብቻ የተገመተ እንትን አይደለም። ግን አጠቃላይ ቤዚክ ይዘቱ ይሄንን መምሰል አለበት። ይቅርታ ማድረግ አለብን፣ ይቅርታ ማድረግ አለብን። የምንጠይቀው ደግሞ ፐርፐዝ ያለው ወይ ለመፈታተን የሚሆን መሆን የለበትም። ስለዚህ እዚህ የተዘረዘሩትን ነገሮች ሁሉ የሚያካትት መሆን እንዳለበት ነው የሚገልጸውና ይሄን ነው ክርስቶስ ለደቀ መዛሙርቱ እንዲጸልዩ ሲያስተምራቸው የምንመለከተውና በተለይ በዚህኛው ክፍል ላይ ይሄ ነው ያለኝ። በኋላ ላይ እንግዲህ ቅድም ወንድም ወረታ ያለውንም ማጠቃለያ ላይ ስንጨርስ እመለስበታለሁ። አንድ በጣም ልቤን የነካ አሁን ወንድም በፈቃዱ የጌታ ጸሎት ወይም አንተ የደቀ መዛሙርቱ ያልሆን አንስቶ ሲናገር በደላችን ይቅር በለን እኛም የበደሉን ይቅር እንደምንል የሚለው በጣም ወሳኝ የሆነ ክፍል ነው እና በሁለተኛው የዓለም ጦርነት እንዳለቀ የጀርመን ክርስቲያኖች ጀርመን እንግዲህ ፖላንዶችን በጣም አጥቅታቸው የጀርመን ክርስቲያኖች ፖላንድ ሄዱና መሪዎቹ ፖላንድ ሀገር ሄዱና we have to start some kind of relationship እኛ ክርስቲያኖቹ በህዝቡ መካከል ያለውን ጥላቻ ለማብረድ እንገናኝና ብለው ተስማምተው ተገናኙ። ከተነጋገሩ በኋላ የአባታችን ጸሎት ጸልየን እንለያይ ተባባሉና ቆምን አለ የጀርመኑ የፕሮቴስታንት መሪ ሲናገር። እየጸለይን መተን አሁን ቅድም በፈቃዱ ያለው በደላችን የበደሉንን ይቅር እንደምንል እኛም ማለት አልቻልንም አለ ሁላችን። ምክንያቱም ይቅር አልተባባልንም ነበር ማለት ነው። ያችን ጸሎት ማለት አልቻልንም አለ። we have to be honest with ourselves። በዚያው ተለያየን አለ። ክርስቲያኖች ናቸው። በዚያው ተለያይተን በኋላ እንደገና ተገናኝተው ነው ያችን ጸሎት አብረው የጸለዩትና እንዲሁ ዝም ብለን አድበስብሰን ይቅር በለን የሚለው የምናልፈው ጉዳይ አይደለም ለማለት ነው። ይቅርታ አመሰግናለሁ። በጣም እውነትህን ነው። ያቺ በጣም ከባድ ነገር ነች። አይ ቲንክ እንደ ሞዴልም አድርጎ እግዚአብሔር የሰጠን ይቅር ካላልን ጸሎታችን እንደማይሰማ ቅድም አንተም ጠቅሷልና ስለሚያውቅ ያንን መልሰን መላልሰን እንድናስብ ብሎ ይመስለኛልና አይ ነው በፍቄ እሷ ጋር ስደርስ በቃ ዝም ብል ይሻለኛል ብለሃልና I know that feeling. Again, we have to forgive. We have to. I mean, as a Christian, if you don't forgive, we're not Christian at all. So, እሱን እግዚአብሔር ሊያሳስበን መሰለኝ። ወደ ረቡዕ ስመጣ እንግዲህ ወደ አንተ ልምጣና እንግዲህ ብዙም ጊዜ ጸሎታችን ቅድም አንተ ሜንሽን አድርገዋል። ለኔ ለልጆቼ፣ ለዘመዶቼ በቃ ሰርክሎቻችን እየመጣ ስጠኝ ብቻ ይሆናል እና እንዴት ነው መጸለይ የሚገባን? እሺ፣ በጣም አመሰግናለሁ። ሰንበት ትምህርቱም እንደው ምን ይላል? ኢየሱስ አብልጠን ከፍ ያሉ ነገሮች እንድንጠይቅ ቢያስተምረንም ብዙ ጊዜ ጸሎቶቻችን በልመናዎች የተሞሉ ናቸው ብሎ የመጀመሪያው አረፍተ ነገር ይጀምራል እና ዚስ ኢዝ ሚ እኔ በማይበት ጊዜ ጸሎቴ የተሞላው በሾፒንግ ሊስት ነው። አንፎርቹኔት በጣም በሚያሳፍር ሁኔታ እና ዛሬም እንደገና የሮቡም ትምህርት እንዴት መጸለይ እንዳለብን በምን አይነት ጸሎት ማቅረብ እንዳለብን ሌላ የእምነት አርበኛ ቅድም ሊሆን በደንብ አቅርበሃል። የዳንኤልን ታሪክ ዳንኤል የጸሎት ጉዳይ ሲነሳ የዳንኤል ሕይወት ካልተጠቀሰ የጸሎት ሁኔታ በሚገባ እያቀረብ ነው አይደለም ለአድማጮቻችን ትምህርቱን ስለ ጸሎት የዳንኤል ሕይወት የጸሎት ሕይወት ነበር። ባለፈው ሳምንትም ያነሳው ምዕራፍ 2 ጀምሮ ዳንኤል ሕይወቱ
በጸሎት የተጠመደ ሰው ነበረ። ዳንኤል ያጋጠመው እንዳለው እኔ ፎሪን ላንድ ስደተኛ፣ ምርኮኛ፣ ባሪያ ነው። ምርኮኛ ባሪያ ስታተሱ የባርነት ነው እና በእንደዚህ አይነት ሁኔታ ሁኖ ይህንን አስከፊና አስቸጋሪ ዘመን ለማለፍና ለህብረተሰቡ ለመቆም ጸሎት ወሳኝ እንደሆነ ያውቃል። ጌታ ማን ነው? እግዚአብሔር በሕዝቅኤል ምዕራፍ 22 ቁጥር 30 ነው መሰለኝ በእኔና በህዝቡ ዘንድ በእኔና በፈረሰው በፈረሰው በኩል ለህዝቤ ይቆም ዘንድ ሰው ፈለግኩ ይላል እግዚአብሔር አይደለም። ነገር ግን ምን አልኋላ አላገኘሁም። ዳንኤል ወዛት ፐርሰን ለእኔ ያ በእግዚአብሔርና በህዝቡ መካከል የሚቆም ሰው ዳንኤል ያን ቦታ ሲሞላ አየዋለሁ በጸሎቱ እና ሰንበት ትምህርቱም እንደሚያደርሰው ዳንኤል ምዕራፍ 9 ቁጥር 4 እስከ 19 ሂደን በምናነብበት ጊዜ በመጽሐፍ ቅዱስ ውስጥ ከተጸለዩት የጸሎት አይነቶች ፕሮፋውንድ በጣም ልብ የሚለካ ይሄ የህዝብን ችግር፣ የህዝብን ኃጢአት፣ የህዝብን በደል እንደ ራስ በደል አድርጎ ራስን ከህዝቡ ጋር መድቦ ምንም እንኳን ዳንኤል እዚህ የመጣው በራሱ ጥፋት ያለም ምርኮኛ የሆነው ኔሽን ኢንታየር ኔሽን እግዚአብሔርን በመበደሉና እግዚአብሔርን በመጥሉ መጽሐፍ ቅዱስ እንዲያው ምን ይላል? ቅድም የሆነ ወንድም በፈቃዱ ባነሳው ዘመን በኤልያስ ዘመን በምናነብበት ጊዜ እያንዳንዱ መሪ ይላል እግዚአብሔርን የበለጠ ለማሳዘን ጥረት ያደርግ ነበር። ኢዮርብዓም መጥፎ ከሰራ ነው እኔ ከኢዮርብዓም የበለጠ መስራት አለብኝ ብሎ አሃብ እግዚአብሔርን ለመበደል ሲሯሯጥ የበለጠ ኮምፒቲሽናቸው ውድድራቸው ዳንኤል ይሄ ሁኔታ ዳንኤልንና የዳንኤልን ጓደኞች ለምርኮ ዳረጋቸው። ነገር ግን በምርኮ ሁኖ ዳንኤል ይሄንን ክፉና አስጨናቂ ዘመን ሊያልፍበትና ሊሻገር የሚችልበት ዋነኛው ብቸኛ መንገድ ጸሎት እንደሆነ ተደረገ። ወደ ምዕራፍ 9 ቁጥር 4 ከመምጣታችን በፊት ዳንኤል ጸሎት ምን እንዳደረገለት በምዕራፍ 4 አይተነዋል። በምዕራፍ 6 አይተነዋል። በምዕራፍ 4 ላይ ዳንኤል በምዕራፍ 2 ህይወታቸው በአደጋ በደረሰበት ጊዜ በናቡከደነፆር ህልም ጸሎት እንዴት አድርጎ እንዳሻገራቸዋል። በነገራችን ላይ ጾምና ጸሎት አብረው የሚሄዱ ናቸው። ብዙ ጊዜ ችግር በሚያጋጥመን ጊዜ ጸሎት ብቻ ሳይሆን በጾምና ጸሎት ውስጥ በምንቀርብበት ጊዜ የበለጠ እኛን ወደ እግዚአብሔር ያቀርበናል። አይደለም ሰንበት ትምህርቱም የጸሎት ሆል ፐርፐዝ ኦፍ ዓላማው እግዚአብሔር እኛን ስላልተረዳን እንዲንረዳን ልነግረው ሳይሆን እኛን ወደ እሱ እንዲያመጣን ለማድረግ ነው። ጸሎት ትልቁ እና ዳንኤል በጸሎት ውስጥ ያካተታቸው እኛም ስንጸልይ ምን ማድረግ አለብን ዊሽንግ ሊስት ብቻ እንዳይሆን ምን መደረግ አለበት ለሚለው ሰንበት ትምህርቱ ያቀረባቸው ሚኒ ትንንሽ ንዑስ ርዕሶች አሉ። ነገር ግን ሰንበት ትምህርቱ የጀመረበትና እኔ ብሆን እነዛን ልስቶች ሲጀምር በምን አይነት ሁኔታ ጀምራለሁ የሚለውን ለምሳሌ ሰንበት ትምህርቱ የመጨረሻውን የምስጋና አድርጎ ያቀርበዋል። እኔ ብዙ ጊዜ ስጸልይ ያው ዊሽ ሊስቱን ቢኖርም ስጸልይ በምስጋና ነው የሚጀምረው። አይ ቲንክ ብዙ ጊዜ በምስጋና ብንጀምር እግዚአብሔር ያደረገልንን አቅርበን ብንጸልይ መልካም ነው ብዬ እገምታለሁ። ነገር ግን እንደው ከጊዜ አንጻር አሁንም ኦልሬዲ አልፏል። ጸሎቱ ጸሎታችሁን ሲጀምሩ ምን በሉ ይላል? በአድናቆት ጀምሩ ይላል እና በአድናቆት ጀምሩ ብሎ መዝሙረ ዳዊት ምዕራፍ 100 ሄዳችሁ አንብቡ ይላል። ጊዜ ስለሌለ አላነበው። መዝሙረ ዳዊት ምዕራፍ 100 ሂደን በምናነበት ጊዜ በጣም ደስ የሚል ባለመዝሙር ዳዊት ለእግዚአብሔር ያቀረበው ምስጋና አለ እና ጸሎታችን በምስጋና ይጀመር ነው ዋናው ነጥብ። ከዚህ በተጨማሪ የዚህ ፕሮግራም ተከታታዮች አሁን ያልሁትን ዳንኤል ምዕራፍ 9 ቁጥር 4 እስከ 19 ያለውን የዳንኤልን ጸሎት ሄዳችሁ አንብቡት። አምሹር ታውቁታላችሁ፣ ግን እንደገና ሄዳችሁ ብታነቡት በጣም ልብ የሚነካ ዘወትር
ተመልሰን ደግመን ደጋግመን ልናነበው የሚገባ ጸሎት ነው። እንዲያውም ምናልባት ጊዜ ካለ ለአንድ ሁለቱን ላነሳው እፈልጋለሁ። ሌላው ኑዛዜና ይቅርታ ነው። ወንድም በፈቃዱ ይቅር በለን በሚለው ላይ ብዙ ጊዜ ወስዶ ስለተናገረበት አስፈላጊነቱን ልጥቀሰው። መናዘዝና ይቅርታ መጠየቅ በጣም ወሳኝ ነገር ነው። ኃጢአታችን እስካልተናዘዝና ይቅርታ እስካልጠየቅን ድረስ ቅድም እንዳነሳሁት ምንድነው የምንመግበው ያልተውነው ያረሳነው ኃጢአት ካለ በእግዚአብሔር ፊት በጸሎት ብንቀርብ ከዳመና አያልፍ። ስለዚህ ኑዛዜና ይቅርታ አድናቆታ እግዚአብሔር ሊደነቅ የሚገባ አምላክ። እግዚአብሔር የፍጥረታት ሁሉ እስትንፋስ ያለ ሁሉ ምን ይበል ይላል? እግዚአብሔርን ያመስግን እና እግዚአብሔርን ልናመስግን ነው። ኑዛዜና ይቅርታ ጥያቄዎቻችን ማቅረብ ተገቢ ነው። ቅድም እንዳልሁት ችግሩ ምንድነው? የእኔ ጥያቄ ብቻ መሆኑ ነው እንጂ ዊሽንግ ሊስት ወይም ሾፒንግ ሊስት መሆኑ ነው እንጂ የምንቀርበውም ለዚህ ነው። በእግዚአብሔር የቸገረን ነገር ካለ ወዴት እንሄዳለን? ጥያቄያችን ይዘን፣ ልመናችን ይዘን፣ ብሶታችን ይዘን በእግዚአብሔር ፊት ነው የምንመጣው። እሱም ደግሞ ለጥያቄያችን መልስ ሊሰጥ ዝግጁ ነው። ግን እንደገና መመለስ ያለብን የእግዚአብሔር መልስና የእኛ መልስ የምንጠብቀው በቃ ፕሪኮንዲሽን ሆነን ነው የምንመጣው። ይህን አድርግልን ብለን በምንወጣበት ጊዜ እግዚአብሔር ብዙ ጊዜ ሁሉን ትልቁን ስዕል ስለሚያይ ለእኛ እንደማያስፈልገን ካወቀ አይሰጠንም የሚፈልገውን። እኔ ብዙ የእግዚአብሔርን ስለ ሀብት ጠይቄዋለሁ፣ አልሰጠኝም። እንዳይኬም ቱ ኮንክሉድ ይሄ ለእኔ ያስፈልገኝም ብሎ እግዚአብሔር ኑሮዬ ይበቃኛል እንድል አድርጎኛል። ስለዚህ ኮንቴምፕት መሆን በጣም አስፈላጊ ነው። ሌላው ቅድም እንዳሉት መጨረሻ አረጉት እንጂ የመጀመሪያ ማድረግ ምስጋና። ድልም የሚገኘው በምስጋና። ብዙ መዝሙሮች አሉ ስለ ምስጋና፣ ምስጋናን አስመልክቶ ልንዘምራቸው የሚገባ እና እግዚአብሔር ደግሞ ሲያመሰግኑት ግንኙነት በአጠቃላይ በምስጋናና በአክኖሌጅ የተደረገልን ነገር አውቆ በመቀበል ሲጀመር ደስ ይላል። በኮምፕሌን ሲጀመር፣ በጥያቄ ሲጀመር ደስ አይልም። እኔና የሆነ አሁን ቁጭ ብለን ስንነጋገር እንዲህ አድርገህ ብዬ ንግግሩን ብጀምር በጣም አኳርድ ነው የሚሆን አለም ደስ የማይል ግን ጨዋታ ነው የሚሆን ነገር ይሆን እንደዚህ ብዬ መልካምነቱን አንስቼ መልካም ሰው ሊሆን ዴፊኒትሊ ይዲዘርቭታል ብለን ብንጀምር ነገሩ እግዚአብሔርም ጋር ያለንን እንደዛ አይ ዊሽ ዊ ሃቭ ሞር በጣም በቂ ጊዜ ቢኖርንና መዝሙር እንዳሉት ዳንኤል ምዕራፍ 9 ቁጥር 1 እስከ 16 ያለውን እስከ 14 ያለውን እንደብናነበው ደስ ይለናል። ነገር ግን ጊዜ የለም። በሰንበት ትምህርቱን የበለጠ ቅዳሜ ስለምናቀረው ብትመጡ በዚህ ጉዳይ ላይ የበለጠ በጥልቀት እንሄድበታል። እሺ ይሁን። አመሰግናለሁ። ሰዓታችን ስለሄደች ቀጥታ ወደ ሐሙሱ ክፍል እንሄድና ሐሙሱ ክፍል እኔ ራሴ ሁሌ ለራሴ የምጠይቀው ጥያቄ ነው። ለሁለት ልክፈለው እና ያንን ጸሎት ሁለት ጥያቄዎች ስላሉ ቢ በፍቄ አንዱ ትመልሳለህ፣ ወሬ አንደኛው ትመልሳለህ። እና መጀመሪያው እግዚአብሔር ከመጸለያችን በፊት ሁሉን ስለኛ ያውቃል። የማያውቀው ነገር የለም። ሀሳባችንን ያውቃል፣ ስሜታችንን ያውቃል፣ የሚገፋፋንን ሀሳብ ያውቃል። የማያውቀው ነገር የለም። ግን ከሱ በፊት ምንም ስውር የሆነ ነገር ከሌለ ለምንድን ነው በጸሎታችን የምንፈልገውን ነገር መዘርዘር የሚያስፈልገን? why do you have to make it longer? እና ለምን ባጭሩ አንተ ሁሉን ታውቃለህ መልስልኝ ለምን አንልም የሚል ጥያቄ ነው አንደኛው። ወሬ ወደ አንተ ደግሞ ልምጣና ጸሎታችን ከእምነታችን ጋር ያለው ግንኙነት ምንድን ነው? ሌላው አዛ ውስጥ ደግሞ የሚጠቅሱት አለ። ከአብሮት ለመጸለይ ከማን ጋር ነው መጸለይ ያለብኝ? ጸሎታችን ሲመለሱ እንዴት ነው የምናውቀው? እግዚአብሔር እኛን የሚናገረን በምን መንገድ ነው የሚለውን ሀሳብ የተያዙ ስለሆኑ እነሱም በአንድ በኩል አድርጌያቸዋለሁ እና ሁለቱን እስኪ በዚህ ሀሳብ ላይ ሁለታችሁም አጭራጭር ሀሳብ እንድትሰጡ ጊዜ ይሰጣችኋለሁ። እሺ
እግዚአብሔር የምንጠይቀውን ያውቃል። እሱ ሁሉንም አልፋና ኦሜጋ ነው፣ ሁሉን ያውቃል። ግን ባጭሩ ማለት ሰፋ አድርጎ ማየት ይቻላል፣ ግን ጊዜ ስለሌለን ባጭሩ ለመናገር እግዚአብሔር የሚያውቀውን ነገር የምንጠይቀው እኛ እሱ እንደሚሰጥ ሪኮግናይዝ እያደረግን ነው። ያንን ባደረግን ቁጥር ተናግረን መልስ ባገኘን ቁጥር እምነታችን እየጠነከረ ይሄዳል። እግዚአብሔርን የማመን ባህሪ ዴቨሎፕ እያደረግን እንሄዳለን። ለእኛ ጥቅም ነው፣ እሱ ስለማያውቀው አይደለም። እሱ ያውቀዋል፣ የሚያስፈልገንን ያውቀዋል። የሚያስፈልገን ነገር ዝም ብሎ ቢሰጠን ከኛ የሚጠበቅ ነገር አይደረግም፣ ከኛ የሚጠበቅ ስራ አይኖርም። ስለዚህ እኛ ምን እያለን ነው የምንሄደው? እየሞትን ነው የምንሄደው። ከእግዚአብሔር ጋር ያለን ሪሌሽንሽፕ እየሞተ ነው የሚሄደው። ስለዚህ ለእኛ ጥቅም ነው የምንጠይቀው። ጠይቀን ባገኘን ቁጥር፣ ለምነን በተቀበልን ቁጥር እምነታችን እየጠነከረ ይሄዳል። እምነታችን እያደገ ይሄዳል። ስለዚህ እምነታችንን እንዲያድግ ከእሱ ጋር ያለን ሪሌሽንሽፕ ጥሩ እንዲሆን ከማድረግ አንጻር ነው እንጂ እግዚአብሔር ስላላወቀው አይደለም። ለእግዚአብሔርም ስንጸልይም ደግሞ እኮ በቅን ልብ መጸለይ አለብን። በቅን ልብ ስንጸልይ ምንድነው አንዳንዴም ክርስቶስም ሲወቅሳቸው እንመለከታለን። አላስፈላጊ የሆነ ድግግሞሽ አለ አይደለ? ረጅም ዝም ብሎ እንትን ማድረግ እንደሱ መሆን የለበትም። አንዳንዴም ደግሞ ዝም ብለን አለ አይደለ? ምንድነው ድሮ ስንጫወት ታስታውሱ ከሆነ ብይ ተጫውታችሁ የምታውቁ ከሆነ ሰይብል ባንከረባብስ ይባላል አይደለ? አንዴ እንትን አድርገን ብዙ ነገር ነካክተን እንትን ለማድረግ እንደዛ አይነት ጸሎትም እንድንጸልይ አይደለም፣ ግን በሚገባው በቅንነት ከእግዚአብሔር ጋር እግዚአብሔር እንደሚወድ ወዳጁን እንደሚወድ ሰው በቃ በቂ ጊዜ ሰጥቶ መጸለይ አይደል? በቂ ጊዜ ያስፈልገናል። በቂ ጊዜ ወስደን መጸለይ እንጂ የሚያሰለች ጊዜ መውሰድ ያለብን አይመስለኝም። የሆነ ለእግዚአብሔር ስብከት የምናቀርብ መሆን የለብንም። የሚያውቀውን ነገር አይደል? በዛ መልክም መሆን የለበትም። ግን አስፈላጊ በቂ በሆነ ነገር ያንን እናቀርባለን። ያንን ስናቀርብ እምነታችንን ለኛ ለማጠንከር እና ለሱ ሪኮግኒሽን ለመስጠት ነው እንጂ እሱ የማያውቀው ስለሆነ አይደለም። እሺ ዕብራውያን ምዕራፍ 11 ቁጥር ሂደን ስናደም ብነዚህ ይላል። እንግዲህ ጥያቄው እምነትን አስመልክቶ ነው። እምነትና ጸሎት ሐዋርያ ጳውሎስ ምን ይላል? ለዕብራውያን ሰዎች በጻፈው ያለ እምነት ደስ ማሰኘት አይቻልም፣ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። እምነት ከሌለም በጸሎት መቅረቡ ትርጉም አይኖረውም። ለምን ጊዜያችን እናጠፋለን? በእግዚአብሔር ፊት እኮ በጸሎት የምንቀርበው በእምነት እግዚአብሔር ይህንን ያደርግልናል። ችግራችን ሐና በእምነት በእግዚአብሔር ፊት የቀረበችው በእግዚአብሔር ፊት ነው። ምን ብላ ነው የጸለችው? አባት ሆይ እኔ እናት መሆን እፈልጋለሁ፣ እናት አይደለሁም፣ ወልጄ ጡት ማጥባት እፈልጋለሁ፣ ለባሌ ልጅ ልሰጠው እፈልጋለሁ እና እባክህን እርዳኝ ብላ በእምነት ቀረበች። እግዚአብሔር እምነቷን አከበረላት እና እምነት ከጸሎት ጋር ቀጥተኛ የሆነ ግንኙነት አለው ማለት ይቻላል። እምነትና ጸሎት አብረው የሚሄዱ ጉዳዮች ነው። አለበለዚያ ጸሎታችን ትርጉም አይኖርም። በእምነት መጠበቅ በምንችልበት ጊዜ እግዚአብሔር ጸሎታችን ይመልሳል። ነገር ግን ሰንበት ትምህርቱ የሚያነሳው አንድ ነው። ከማን ጋር መጸለይ አለብን ይላል። ሰንበት ትምህርቱ መጨረሻ ላይ ከማን ጋር መጸለይ አለብን? እንግዲህ ከማን ጋር መጸለይ ያለብን የተለያየ የህብረት ጸሎት አለ። እዚህ ቸርች እዚህ ኮርፖሬት ምንጸልይ አሁን ለምሳሌ እኛ ቤተክርስቲያን ባለፈው ሳምንት የጸሎት ፕሮግራም ነበራት which is very important። በግላችን የቤተሰብ ጸሎት፣ የቡድን ጸሎት 2-3 ሆነን
ጌታ ኢየሱስ ክርስቶስ ራሱን ብሏል። ሁለቱም ሶስት ናችሁ ባላችሁበት እኔ በዛ አገኛለሁ ብሏል። እና ወደ ጥያቄ ልምጣና እምነትና ጸሎት የማይለያዩ የአንድ ሳንቲም የተጋመዱ ናቸው አብረን እና ጸሎታችን በሚመለስበት ጊዜ ደግሞ እምነታችን እያደገ ይመጣልና እምነትና ጸሎት አብሮ ነው መሄድ ያለባቸው ነው። አመሰግናለሁ። አንዷን ፓርቲ ያለካትባት ጸሎታችን ሲመለስ እንዴት እናውቃለን እንደሚለው ብዙ ጊዜ እግዚአብሔርን ቃል ስናነብ እግዚአብሔር ደግሞ በቃሉ እንደሚናገረን እዚህ ሰንበት ትምህርታችን ላይ ሀሳብ አለ። እሱንም እንድናስብ ብዬ ነው እና ጸሎታችን ከባይብል ስተዲ ጋር በጣም የተያያዘ ነገር አለው። ጸልየን አንዳንዴ መልሱን ከመጽሐፍ ቅዱስ ውስጥ እናገኛለን። ባይዘወይ አንድ እህት ሼር ያደረገችኝን ነገር ልንገራችሁ። የጸሎት ግሩፕ ነበራቸውና እግዚአብሔር ያስተማራቸውን የሚገርም ነገር መጽሐፍ አለብን ብለው መጽሐፍ ጀመሩ። ትልቅ አጀንዳ ገዝተው የተለየን አጀንዳ ገዛናሉ። እያንዳንዱን ጸሎት ይጽፋሉ እዛ ላይ እና ጸሎቱ ይጽፋሉ ግን አንዳንዴ መርሳት ጀመሩ። የተለየ ምንድነው የተመለሰውን ጸሎት እና ያልተመለሰውን ጸሎት እንትን ማለት መራሳን አለች እና አንድ ጊዜ ቁጭ ብለን አለች ሁሉ ጊዜ እንጽፋለን ግን እኮ የተመለሱትና ያልተመለሱትን መሰረዝ አለብን ብለን ቁጭ ብለን ስናያለች በቃ ያልሰረዝ ነው የለም አለች እና ስለዚህ ጉዳይ እኮ ነገር ተመልሷል እንዴት ነው አመስግነና እንዴት ስለዚህ ጉዳይ አላመሰገንም ምናምን በጣም ሰማ እንዳለች እና ሰርዘን በቃ ኦልሞስት አለች 99% ኦፍ ዘ ቲንግ የጸለይንበት ተመልሷል። እና ትልቅ የተማርኩት ትምህርት ብላ ያስተማረች ምንድን ነው ብዙ ጊዜ ነው ሊስትም ስለማናደርግ ምንም ሳናደርግ እንጸልያለን፣ ይመለሳል ምናለን we take it for granted እግዚአብሔርን እንደሚገባው አናመሰግንም ምን ብለን ተቀብለን እንሄዳለን እና ጸሎት ጸልዩ ሊስት ያዙ ብላ ምክራይ ነበረ። እስከዛሬ አላረኩትም ግን ሁሌ ያስባለሁ በጣም I think we should do that ብዬ አስባለሁ። በግሩፕም ቤተክርስቲያን ስንጸልይ አይኖ በተወሰኑ ርዕሶች እንጸልያለን ግን ሊስታት ብናደርጋቸው እንደ ቆንጆ ነው ብዬ አስባለሁ። እና እግዚአብሔርን ለነበረን ጊዜ በጣም አመሰግናለሁኝ። አንድ ማፕ ነበረ ግን እንዳው ሼር ያላደረኳችሁ አይታይም በካሜራ ላይ ኤልያስ የተጓዘበትን የጉዞውን እንትን ቻርት አግኝቼ ነበርና የመጀመሪያ የሮጠው ወደ 65 ማይልስ ገደማ ነው ራን ያደረገው የሮጠው ኤልያስ እና ከዛ በኋላ ጠቅላላ ወደ 180 ምናምን 86 ማይልስ አካባቢ ነው የተጓዘው። ግን እንዳው ሳስብ ፊር ሰውነታችን ሰው የሚኖርበት ጊዜ ማራቶን ያደርግ ነበር። ማራቶን ነው በጣም ከማራቶን በላይ ነው። ማራቶን እኮ 3 ማራቶን 4 ማራቶን 40 ስንት ነው ማራቶን? አይ ቲንክ 2 ማይል ኪሎ ሜትር። ቅድም ስለ ሀና ወንድም ወረታው ያለኝን አንድ ሀሳብ ልስጥና ቀሪውን እንግዲህ በፕሮግራም እንትን እናደርገዋለን። እዛ ላይ ቅድም ወንድም የወረታውም ሲናገር እሷ ተጨንቃ ያን ነገር በምታረግበት ጊዜ እንደሰከረች ነው የተቆጠረችው አይደል? እና በጣም ያው ካህን የሚባለው ማለት ነው አይደለ? ያንን ቃላት ሲናገራት የነበረውና ያንም ስለሆነ ግን ወደኋላ አልሄደችም። በዛ ጸንታ ነው የቆመችው። እንደዛ እየተባለች ካህኑ እንደዛ እያላት እሷ ግን በዛ ጸሎቷ ስትጸናና ውጤትን ስታገኝ እንመለከታለንና ወደ ራሳችን ወስደን ብንመለከተው በዚህ ዘመን ቸርች ለመቅረት ወይም ወደ እግዚአብሔር ቤት ላለመምጣት የምን አስቀምጣቸው ምክንያቶች ከዚህ አንፃር ሲታይ በጣም ሲሊ ናቸው። ያውም ስላኮረፍን እንደዚህ እኮ አልተባልንም፣ ሰካራም አልተባልንም፣ ምንም አልተባልንም፣ ክፉ ቃልም አልተባልንም። ምናልባት የምናገረው ስላልተሰማልኝ ቸርች እቀራለሁ
ከሰው ጋር ስለተጣላው ቸርች እቀራለሁ፣ ወይ የሆነ ጊዜ ቀርቼ ስላልተጠየቅኩኝ እቀራለሁ ቸርች። በዚህ ደረጃ ብንባል ኖሮ ምንድን ነበር ምን ሆነው? ግን ጸሎታችንንና ከእግዚአብሔር ጋር ያለንን ግንኙነት በሰዎች ሪያክሽን መወሰን የለበትም። ሰዎች በእኛ ላይ በሚያሳዩት ሪያክሽን መወሰን የለበትም። እንደዛ ሲሆን ነው ጸሎታችን የሚሰማው። በሐናም ላይ የምናየው ታሪክ እሷ ነው። ፐርሲስት አድርጋ እስከ መጨረሻው ነው ጸንታ የቆመችው። ካህኑ ያሳያትን ሪያክሽን ትተዋለች፣ የሚበልጥባትን ትልቁን ፒክቸር ይዛ ስለነበረ ማለት ነው። ስለዚህ እኛም ዛሬ በሆነው ባልሆነው ነገር የምናየው ሪያክሽን ወደ ኋላ የሚያስቀረን ከሆነ ገና ትልቁን ፒክቸር አልሳልነውም ማለት ነው። ገና ሰዎችን ፈልገን ነው የመጣ ነው፣ ወይም ፒክቸራችን እግዚአብሔር በእኛ ውስጥ እንዲሳል የፈለገው ፒክቸር አይደለም እየሳልን ያለ ነው። ስለዚህ የኛና የእግዚአብሔር ግንኙነት it is independent of the reaction፣ ከሰዎች ከምናገኘው ሪያክሽን ኢንዲፔንደንት መሆን አለበት። በዛ ዲፔንድ ማድረግ የለበት። አለበለዚያ በእኛ ውስጥ እግዚአብሔር ሊስል የፈለገውና ሊሰራ የፈለገውን ስራ አይሰራም። ምክንያቱም ሰዎች ሊሳሳቱ ይችላሉ፣ ሰዎች ሊያጠፉ ይችላሉ። ሰዎች ባጠፉ ቁጥር እኔ አብሬ መጥፋት አለብኝ እንዴ? ሰዎች ተናደዱ አይደለ? ተናደው ተናገሩ፣ ጥፋት ነው ለነሱ አይደል የሚያረጉት። ስለዚህ በእነሱ ጥፋት እኔ መቀጣት አለብኝ እንዴ? ለምንድን ነው ከእግዚአብሔር ቤት የምቀረው? እነሱ ባጠፉት። አዎ እነሱን ጎሽ እያልኩ አይደለም እኮ፣ ገብቷቸዋል አይደለም? የነሱ ስርዓት ወይም ይሄ አሁን ለምሳሌ ይሄ ካህንም የተናገራት ቃል እኮ ትክክል አይደለም አይደል? ትክክል ነው እያልን አይደለም፣ እያሞገስ ነው አይደለም፣ ግን ትክክል አይደለም። ስለዚህ ያ ትክክል ያልሰራው ነገር እሷን መጉዳት አልነበረበትም፣ አልተጎዳችም። ምክንያቱም ማግኘት የፈለገችውን አግኝታለች። በወቅቱ ፊል ልታረግ ትችላለች፣ ግን ከሚሰማን ያለፈ ጥንካሬ ለእግዚአብሔር ያስፈልገናል እንጂ ክብሬ ተነካ ምናምን የተነካ በሚል እንትን የምንል ከሆነ ገና ፒክቸሩን አልሳለውምና ይሄን ነገር ልናስብበት ይገባል የሚል ሐሳብ ላይ ካና የምንማረው አንድ ትልቁ ነገር የሰዎችን ግብረ መልስ ልበለው የሰዎችን ሪያክሽን እያየን የእግዚአብሔርን ዓላማ ባንወስነው ጥሩ ነው። በጣም ይባርክ። በጣም ጥሩ አይነት እንትን ያነሳው በጣም እውነት ለመናገር አሁን ዝም ብዬ አሰብኩት በምናቤ እና እኔ አሁን በእግዚአብሔር እንግዲህ አስቡት እንግዲህ ካህኑ ኤሊ እኮ ዋናው ሊቀ ካህኑ ማለት ከሁሉም ከምጠብቀው ሁሉ በላይ ሆኖ የምጠብቀው ሰው ነው እና አሁን እኔ ቤተክርስቲያን መጥቼ አስበው እንዳው በጭንቀት ውስጥ ሆኜ እያለቀስኩኝ እያነባው እንደዚህ እያልኩኝ እየጸለይኩኝ እንደው ፓስተር ዴቭ መጥቶ እንደ አንተ ሰካራም ቢለኝ ሁለተኛ ቤተክርስቲያን አለ ሁለተኛ ነበር። በጣም የግድ ነው እንዲያርገ ማስቀረው ቀኝ እጄን የግድ እንዲጀ ነው ማስቀረው። በጣም ከባድ ነው እና ያና ግን በዛ ውስጥ የእሷን ካራክተር ነው የምናየው። የመለሰለችለት አመላለስ ጌታ ሆይ ስተቱን እንኳን ስትነግረው ጌታ ሆይ ሰክሬ እኮ አይደለም ልቤ ጨንቆብኝ ነው። አይ ቲንክ ኤሊ በጣም ወዲያው ነው እኮ ልቡ የተሰበረው። ገባሽ? እንዳው እግዚአብሔር የልብሽን ይስጥሽ ምናምን ብሎ ነው እዛዌ ለሚመጣብንም ነገሮች በፍቅር እንዴት አድርገን መመለስ እንደሚገባን የምንመርበት ትምህርት ነው እና እግዚአብሔር ይባርከን። የሰማነውን ቃል እግዚአብሔር ልባችን ውስጥ ያኖርልን። ራሳችንን ዝቅ ስናደርግ በፍቅር በጸሎት ትመራናለን። በሰማይ ያለህ አምላካችን እግዚአብሔር ሆይ ስለ መልካምነትህ እጅግ አድርገን እናመሰግናለን። በዚህ ሰዓት በዚህ ሁኔታ እንድንነጋገር፣ እንድናወራ፣ እንድንማማር ስለረዳህን ተመስገን።
በመንፈስህ ከኛ ጋር ስለነበርክም እናመሰግናለን። እግዚአብሔር ሆይ ይህንም የሚሰሙትን ሰዎች ጌታ ሆይ አንተ እንድትናገራቸው መንፈስህን ልከህ እንድታስተምራቸው እግዚአብሔር ሆይ እጅግ አድርጌ እማጸንሃለሁ። እንደሚገባን መጸለይ እንድንችል በጸሎትም ደግሞ ካንተ ጋር በመጣበቅ መጽናት እንድንችል አንተ እርዳን። በዙሪያችን በሚወረወሩ ፍላጻዎች በሚነገሩ ቃላቶች ጌታ ሆይ ከመንገድ እንዳንወጣ አንተ ጠብቀን። ጸንተን መጓዝ እንድንችል አንተ እርዳን። ስለ ሁሉም ነገር ተባረክ። ስለተናገርከን ስላስተማርከንም እናመሰግናለን። ሁሉ ላንተ ክብር ይሁን፣ በኢየሱስ ስም አሜን። አሜን።